የኢትዮጵያ ቤተክርስቲያን መሪዎች መቼ እንደሚለወጡ ግራ ይገባኛል። መቼ አሁን የምንነጋገረውን በጣም ከፍና ከበድ ያለ ግን ደግሞ መጽሐፍ ቅዱሳዊ የሆነውን ትምህርት መሪነት፣ አገልግሎት፣ አገልጋይነት ብቻ አይደለም፣ ከአገልጋይነትም በላይ ነው፣ ባሪያነትም ነው የሚለውን ትምህርት ይቅርና ቤተክርስቲያን የሚለውን ቃል መጠቀም እንኳን እንደሚገባ እየተለማመዱ አይደሉ መሪዎች ናቸው ያለው። ቤተክርስቲያን ማስታወቂያ በሚነገርበት ጊዜ እንደዚያ ፕሮግራም አዘጋጅታለች ይላሉ። ያዘጋጁት እኮ እነሱ ናቸው። ለህዝቡ ነው የሚናገሩት። ህዝብ ነው ቤተክርስቲያን። እነሱ የቤተክርስቲያን አካል ናቸው እንጂ ቤተክርስቲያን አይደሉም። አሁን መሪዎች ስልጣኑ በእጃቸው ስለሆነ ተሰብስበው ለመሆኑ ስንት ምርኩ እየተወደደ ነው፣ ስንት ይሻለናል የሚሉበት ደረጃ ላይ ደርሰዋል። እነሱ ራሳቸው የራሳቸው ደሞዝ መዳቢዎች ሆነዋል። ይሄ በጣም አሳፋሪ ነገር ነው። ህዝብ ድምጽ እየሰጠ ነው እንጂ እየመረጠ አይደለም። አገልጋዮች ይመርጡና ይሰበስቧቸዋል። ከዛ በኋላ እነሱ ላይ ድምጽ ይሰጣል። አይ እነዚህ ውስጥ እኔ የምፈልገው የለም ብሎ መናገር አይችልም። ሲታመሙ የሚሉት ቤተክርስቲያን ታማለች ነው የሚሉት አለና ሲቸገሩ ደግሞ በግላቸው ቤተክርስቲያን ትቸግራለች ይላሉና በዚህ ልክ ድረስ ራሳቸውን ሙሉ ቤተክርስቲያን አድርገው የሚቆጥሩም ሰዎች አሉ። እንዲህ አይነት ወሬ ሰምተን ነው ቤተክርስቲያንን በግልህ ነው እንዴ በስምህ ነው እንዴ ገዛው ሲሉት አብሮት የሚያገለግሉ ናቸው። በቅዱስ ገብርኤል ስምስ ብገዛው አይደለም በእኔ ስም እናንተ ምን ያጋዋችኋልና ከዚህ ውጡ ብሎ አስወጣን ብለው ሲናገሩ ሰምቻለሁ። መሪነት አደራ ነው ካል ለምንድን ነው ሰዎች በቤተክርስቲያን ውስጥ እንደ ባለስልጣን የሚሆኑት? አደራ ነው እጃቸው ላይ ያለው፣ ግን ደግሞ ስልጣንም ነው በቤተክርስቲያን ውስጥ ስልጣንም ነው። እስቲ ዛሬ የሚያገለግለን ወንድማችን አገልጋያችን ዶክተር ልደቱ ነው እንደሚባለው ሁሉ ዛሬ የሚያገለግለን ባሪያችን ዶክተር ልደቱ ነው ቢባል፣ ግን እነዚህ አደራ ተቀባይ አገልጋዮች፣ ባሪያ አገልጋዮች ገንዘብ እንዴት ነው ማስተዳደር ያለባቸው? ይሄ ቅዱሳን ጥያቄ ነው። ኮንፊውዥን አለ። አሁን ከነዚህ ሶስቱ አገልጋዮች እየተነጋገርን ያለ ነው ስለ የትኛው አገልጋይ ነው? የትኛው አገልጋይ ነው ሀብት ቢያፈራ ችግር ነው አይደለም የሚባለው? ቅንጡ መኪና ብለን ጠቅሰልኛል። ቅንጡ መኪና ስንት ብር የሚያወጣ መኪና ነው? 20 ሚሊዮን ብር። 20 ሚሊዮን ብር እንዴት ተደርጎ ሊገኝ ይችላል? አንዳንድ አገልጋዮች የዛሬ 6-7 ዓመት አናቃቸው፣ የዛሬ 8-10 ዓመት አናቃቸው። ዛሬ ግን መኪናቸው አነጋጋሪ፣ ቤታቸው አነጋጋሪ ይሆናል። ከየት የመጣ ገንዘብ ነው? አገልጋይ ቅንጡ ህይወት ቢኖር አመጣጡ ጤናማ ከሆነ ችግር የለውም። ከትልቅ ይቅርታ ጋራ ችግር አለው። ቅንጡ ህይወት አቧራ አይንካኝ ነው። ሁልጊዜ 4 ስታር እና 5 ስታር ሆቴል ልብላ ማለት ነው። እኔ እኮ ቤተክርስቲያኗ እኮ የኔ አይደለችም ምናምን ብለው በሚያባብል ቃል እንደው ቅልስልስ ብለው ይነግሩናል ነው እንዴ? ማነው? እስቲ አካውንትን እስቲ እንመልከተው። አዎ አንዳንድ ሰዎች መርከቤ ተሰበረ የሚለውን የጳውሎስን ጥቅስ ይጠቅሳሉ። መርከብ ነበረው እኮ ይላሉ። አሁን እንደምናየው ወጣቶች ኮታቸውን ለብሰው ነቢያት እየሆኑ ነው። ሽርጉድ ይላቸዋል። ውሃ የሚያቀብላቸው ሰው አለ። ኮታቸውን ይዛለ። መጽሐፍ ቅዱስ የሚያቀብላቸው አለ። በጣም በሚያሳፍር ሁኔታ አንዳንድ ቦታዎች እንደውም ተንበርክከው የሚሰጧቸው አሉ። ሁል ጊዜ የነሱ ወንበር ሪዘርቭድ ነው፣ ማንም አይነካውም፣ እፊት ነው፣ የተመረጠ ነው እና ደግሞ ወደ ውጭ መሄድ አለ፣ ጥቅም ነው። እነሱም ሰበብ ይፈልጋሉ ውጭ የሚሄዱበትን፣ ጥቅም ነው። ኮርስ ቴሌቪዥን ውስጥ ከመጣ ቴሌቪዥን ይዘጋለሁ፣ የእሱን ቲዩብ አልከፍትም። ቸርች ውስጥ ከሆንኩኝ ግን ምን አደርጋለሁ? እሱ ነው የሚያስተምረው። እና ግን ምንድነው ትምህርቱ ንጹህ ነው። የስተት ትምህርት ካላስተማረ በቀር እንዲያ እናድርግ እንመን እንጸልይ ምናምን ንጹህ ምናምን ካለ አው ትክክል ነው ጌታ ይባርክ ምናምን ላለ በውስጤ ህይወቱን ግን አልከተለው። ሰላም ጤና ይስጥልኝ የተወደዳችሁ የጂኤምኤም ቴሌቪዥን ተከታታዮች፣ ይህ በኪንግደም ላይት ሚኒስትሪ የሚተላለፍላችሁ መንፈሳዊ ፕሮግራም ነው። ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው በቤተ ክርስቲያን ጉዳይ ላይ እንድንወያይ መሪነት አደራ ነው በሚል ርዕስ ከዶክተር ልደቱ ጋር እንወያያለን። ዶክተር እንኳን በደህና መጣ። እንኳን ደህና ቆየኝ። ስላገኘሁ በጣም ደስ ብሎኛል። ብዙ ጊዜ ካንተ ጋር መወያየት ፈልጋለሁና እድሉን ደግሞ ስላገኘሁ እግዚአብሔርን አመሰግናለሁ። እስኪ ዶክተር ደግሞ ለማያውቁህ ዶክተር ልደቱ ማን ነው የሚለውን ብታስተዋውቅ። ኦኬ፣ አመሰግናለሁ።
ልደቱ እባላለሁ። ልደቱ አለሙ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ውስጥ ሳር ቤት አጥቢያ የሙሉ ወንጌል አባል ነኝ። በስራዬ ደግሞ የኢትዮጵያ ስነ መለኮት ድህረ ምረቃ ትምህርት ቤት በሚባለው ተቋም ውስጥ ወይም በእንግሊዝኛ ኢትዮጵያን ግራጁዌት ስኩል ኦፍ ቴዎሎጂ በዛ የሊደርሺፕ እና ማኔጅመንት ፕሮግራም መሪ እና የሊደርሺፕ አስተማሪ ነኝ። ባለትዳር ነኝ። የሁለት ልጆች አባት ነኝ። ኦኬ እንግዲህ ዛሬ በጣም ወሳኝ በሆነ ርዕስ ላይ ነው ዶክተር የምንወያየው። ቅዱሳን ስፔሻሊ በመሪነት ጉዳይ በቤተ ክርስቲያን መሪነት ጉዳይ ብዙ ጥያቄዎች አሏቸው እና እነዚህን ጥያቄዎች ደግሞ ለመነጋገር አንተ ትክክለኛው ሰው እንደሆንክ አውቃለሁና ምክንያቱም የሊደርሺፕ መምህር ነህ። የምንነጋገረውም ደግሞ ስለ ሊደርሺፕ ስለ መሪነት ነው። ርዕሳችን መሪነት አደራ ነው የሚል ነውና በደንብ ገብተን ከመነጋገራችንም በፊት ሊደርሺፕ ምንድነው? መሪነት ምንድነው? ከመጽሐፍ ቅዱስ አኳያ እስከ ቤተ ክርስቲያን አኳያ እንዴት ትገልጸዋለህ ዶክተር? አመሰግናለሁ። ጥሩ ነው። በእንደዚህ አይነት ሰፋ ባለ ሀሳብ መጀመራችን ተከታታዮች፣ አድማጮች፣ ይህንን ፕሮግራም የሚከታተሉ ሰዎች ስለምን እንደምናወራ እንዲያስቡ ይረዳቸዋል። መሪነት ባጭሩ ቃል ቢተረጎም አገልግሎት ነው። አገልግሎት ማለት ደግሞ ሌላውን ሰው መጥቀም ማለት ነው። አገልግሎት ሌላውን ሰው መጥቀም ማለት በማንኛውም ረገድ መንፈሳዊ በሆነ ብቻ ሳይሆን ቁሳዊ በሆነ፣ ማህበራዊ በሆነ፣ ኢኮኖሚያዊ በሆነ ጉዳይ ወይም ደግሞ አንዳንድ ጊዜ አቅምን ጉልበትን ያተኮረም ነገር ልናደርግ እንችላለን እና ምንም ይሁን ኃጢአት አይሁን እንጂ ወይም ደግሞ ራሳችን ላይ ያተኮረ ነገር ባተኮረ ነገር አይሁን እንጂ ሌሎችን ሰዎች ለመጥቀም እስካደረግነው ድረስ እሱ አገልግሎት ነው። ስለዚህ መሪነት በዚህ በሰፊው ማዕቀፍ ውስጥ አገልግሎት በሚለው ማዕቀፍ ውስጥ የሚገኝ አንድ ነገር ነው። ከብዙ ነገሮች መካከል አንድ ነገር ነው። ግን ያው በተለያዩ መንገዶች ደግሞ ልንረዳው እንችላለን። ኃላፊነት ነው። በውስጡ የስልጣን ማንነት ነገር አለው፣ አደራ አለው፣ ለሰዎች ግድ ያለው ማንነት አለው፣ ሰዎችን የማሳደግ ነገር ያለበት ነገር ነው። ስለዚህ በጣም ሰፊ ነገር ነው መሪነት። ግን አሁን ለመነጋገር እንዲመቸን ግን መሪነት አገልግሎት ነው ብለን ብንወስድ ጥሩ ነው ብዬ አስባለሁ። ተገቢም ነው ደግሞ ጥሩ ነው ብቻ ሳይሆን ተገቢም ነው። እንግዲህ ርዕሳችን መሪነት አደራ ነው ነው እንግዲህ አደራ ነው ካለን አደራ ሰጪና አደራ ተቀባይ ይኖራልና መሪነትን ከአደራ አኳያ እንዴት ነው የምትገልጸው? እንዴት ነው መሪነት አደራ የሚሆነው? መሪነት አደራ የሚሆነው በመንፈሳዊው ዓለም ውስጥ ወይም ደግሞ በእምነት ተከታዮች ዘንድ ከሁለት አንጻር ነው። አንደኛ እኛ ክርስቲያኖች መሪነት ከእግዚአብሔር የሚሰጥ ነገር ነው ብለን እናምናለን። ስለዚህ ሰዎች እግዚአብሔር ለመሪነት ይጠራቸዋል፣ ለመሪነት ያዘጋጃቸዋል፣ ከዛ በኋላ ለመሪነት ያሰማራቸዋል። ይሄ አንደኛው የመሪነት የአደራ የመሪነት የአደራነት መልክ ነው። ሁለተኛው ደግሞ የአደራ መልኩ ደግሞ ሰዎች ወደ ቤተክርስቲያን መሪነት የሚመጡት በዓለም እንደሚደረገው ምረጡኝ ቅስቀሳ ሳያደርጉ ወይም ደግሞ የተለያየ በስጋዊ ጥበብ የሚደረገውን ነገር ሳያደርጉ በሰዎች ልብ ውስጥ ከመቀመጣቸው የተነሳ ከዚህ በፊት ደግሞ ካደረጓቸው አገልግሎቶች መልካም ምስክርነታቸው የተነሳ ከዚህ በፊት በተሳተፉባቸው አገልግሎቶች ካላቸው ፍሬ የተነሳ በሰዎች ልብ ተቀምጠው ሰዎች ለመሪነት የሚያስቧቸው ሰዎች ለመሪነት የሚያጯቸው ናቸው። ስለዚህ ሰዎች በፈቃዳቸው እነዚህ ይወክሉናል ብለው የመሪነትን ኃላፊነት ይሰጧቸዋል። ከዚህ የተነሳ መሪነት ከህዝብ የመጣ አደራ ነው። እንደገና ደግሞ ይሄ እግዚአብሔር ደግሞ እነዚህን ሰዎች ወደፊት ያመጣበት መንገድም ስለሆነ ከዚህ በፊት ደግሞ እነሱ ላይ ኢንቨስት ያደረገበት፣ እነሱን ያዘጋጀበት፣ እነሱን የቀረጸበት፣ እነሱን ያስተማረበት፣ የመራበት እና እዛ ደረጃ ድረስ ያደረሰበት ጉዳይም ስለሆነ ደግሞ እንደዚሁ መሪነት አደራ ነው። ስለዚህ ከሁለቱ አንጻር መሪነት አደራ ነው። ይሄ ነገር ግን በዓለማዊው አውድም ውስጥ እውነት ነው። ማለትም ሰዎች ሰኪለር በሆነ
ተቋማት ውስጥ ሲያገለግሉ ደረጃ በደረጃ ልምዳቸውን እያካበቱ ሊያድጉ ይችላሉ። ወይም ደግሞ የፖለቲካ ስልጣንም ሊሆን ይችላል፣ የአገር ስልጣን ሊሆን ይችላል፣ ወይም ደግሞ ትልልቅ ዓለም አቀፍ ድርጅቶችን የመምራት እድል ሊሆን ይችላል። ምናልባት ተወዳድረው ሊሆን ይችላል። ግን ስቲል ስልጣን ወይም ደግሞ ኃላፊነት ወይም መሪነት ወደ መሪነት መምጣት እግዚአብሔር ከሚያደርገው ነገር የተነሳ የሚመጣ ጉዳይ እንጂ ሰው አፈጮሌ ስለሆነ ወይም ደግሞ ሲቪው ጠንካራ ስለሆነ ብቻ አይደለም። በጣም ሲቪያቸው ጠንካራ የሆነ መሪነትን ግን የማይፈልጉ ሰዎች አሉ። ሲቪያቸው በጣም ይሄ የትምህርት ማስረጃቸው ልምዳቸው ተሞክሯቸው ማለት ነው። እነዚህ ሰነዶቻቸው በጣም ትልልቅ የሆኑ ሰዎች ወደ መሪነት ስፍራ ላይ መጡ ይችላሉ። ፖዚሽናል ሊደርስ አሉ። ፖዚሽናል ይሄ ወንበር የያዙ ስም የያዙ ማዕረግ የያዙ አሉ። ስም የሌላቸው ማዕረግ የሌላቸው ቦታ የሌላቸው መሪዎች ደግሞ አሉ። የሀሳብ መሪዎች እነዚህ ኦፒኒየን ሊደርስ የሚሉ ሰዎች ናቸው፣ ወይም ቶል ሊደርስ የምንላቸው ሰዎች ናቸው። እንደዚህ አይነት ሰዎች በሀሳባቸው ጽሁፋቸው ሊሆን ይችላል፣ ወይ ደግሞ ንግግራቸው ሊሆን ይችላል፣ ኢቭን ዝማሪያቸው ሊሆን ይችላል። ዘማሪዎች የመሪነትን ሚና ይጫወታሉ። አሁን በቅርቡ አንድ ዝግጅት በዙም እየተከታተልኩ ነበርና በዛ ዝግጅት ላይ አንድ በጣም የታወቀ ስመጥር የሆነ የስነ መለኮት ሰው ንግግር ያደርግ ነበር እና እሱን የሚያስተዋውቁ ሌላው ሰው ደግሞ ሲያስተዋውቀው ስለሱ ስራዎች ይናገር ነበር እና ወደ 35 መጽሐፍት ጽፏል አለ። መጽሐፎቹ ግን ዝም ብለው ትንሽ ሳይሆኑ በጣም ወፍራም መጽሐፎች ናቸው አለ። አንደኛው መጽሐፍ ብቻ ሲመዘን ወደ 2 ኪሎ አካባቢ የሚሆን በኪሎግራም የሆነ ነው እና ይህንን ብቻ ግን አልተናገረም። የሱ ሲቪ ብሎ ነው የተናገረው። የሱ ሲቪ የትምህርት ማስረጃውን የሚዘረዝርበት ክንዋኔዎቹን የሚዘረዝርበት ሰነድ እዛ ስንት ገጽ ነው ብሎ ተናገረ? 120 ገጽ ነው አለ። ስለ ሰውየው የሚናገረው የሰውየው ሲቪ ማለት ነው። ይሄ ሰውዬ ግን የዲፓርትመንት ሄድም አይደለም፣ በዛ ተቋም ውስጥ መሪም አይደለም። ሀሳቡ ግን በመላው ዓለም እዚህም ኢትዮጵያ ውስጥ ሳይቀር በመላው ዓለም ሀሳቡ ተጽዕኖ የሚያሳድር ሰው ነው እና ይሄ ሰው ታሪኩን ከጠቀስኩ አይቀር ሰውየውን ብናገር ምንም ክፋት የለውም። ዶክተር ክሬግ ኪነር ይባላል። በአዝበሪ ቴዎሎጂካል ሴሚናሪ ኬንታኪ ባለ አሜሪካ ውስጥ እዛ ያለ የአዲስ ኪዳን መምህር ፕሮፌሰር ነው። ስለዚህ እንደዚህ አይነት ሰዎች ፖዚሽናሊ መሪዎች ባይሆኑም በሀሳባቸው ግን ዓለምን እየመሩ ነው፣ ተቋማትን እየመሩ ነው፣ የማያውቋቸውን ተማሪዎች ያላስተማራቸውን ተማሪዎች እየመሯቸው ነው። ስለዚህ እንደዚህ አይነት መሪዎች አሉ እና አሁን የምንነጋገርባቸው መሪዎች ግን እግዚአብሔር ለእንደዚህ አይነት ፖዚሽናል ሊደርሺፕም አዘጋጅቷቸው ወደዚህ ስፍራ እንደመጡ ማሰብ አለባቸው። እነዚህ ሰዎች የግድ እኛ እንደምናምነው እግዚአብሔርን ላያምኑት ይችላሉ። ግን ስልጣን ከእግዚአብሔር እንደሆነ እናምናለን። የእግዚአብሔር ቃል ስልጣን ከየትም አይመጣም ብሎ ስለሚናገር ለበላይ ላሉ ሰዎች ታዘዙ በሚልበት ጊዜ ከእግዚአብሔር ነው ከየትም አይመጣም ብሎ ሲናገር ከዚህ አንጻር ነው። ስለዚህ መሪዎችም ሲያስቡ እንደ ባለ አደራ ማሰብ አለባቸው ለማለት ነው። ዋናው ትኩረታችን የቤተ ክርስቲያን መሪዎችን በተመለከተ ነው። ቅዱሳንም ደግሞ ብዙ ጥያቄዎች አሏቸው። እነዚህ የምጠይቅህ ጥያቄዎች በነገራችን ላይ አንተ የምልህ መምህሬም ስለሆንክ ነው። ይሄ ደግሞ የወንድማማቾችም ህብረት ስለሆነ ነው ዶክተርና እነዚህን ጥያቄዎች የሰበሰብኩት በተለያዩ ማህበራዊ ሚዲያዎች ዶክተር ልደቱን ስለምጋብዘው ምን አይነት ጥያቄ አላችሁ ብዬ ሰብስቤ ነው። እንዲሁም በግልም ደግሞ ጥያቄያቸውን የሰጡኝ ሰዎች አሉና የቅዱሳን ጥያቄዎች ናቸው። በቤተ ክርስቲያን መሪ ጉዳይ ብዙ ጥያቄዎች አሏቸውና እንግዲህ ከውይይታችን አጠቃላይ በዓለምም ያለውን መሪነት አይተናል፣ በቤተ ክርስቲያንም ያለውን መሪነት አይተናል። ዋናው ትኩረታችን የቤተ ክርስቲያን መሪነት ስለሆነ መሪነት አደራ ከሆነ ለምንድን ነው በቤተ ክርስቲያን ውስጥ ከስልጣን ጋር የተደበላለቀው? ማለት መሪነት አደራ ነው ካል ለምንድን ነው ሰዎች በቤተ ክርስቲያን ውስጥ እንደ ባለስልጣን የሚሆኑት ወይም ፈላጭ ቆራጭ የሚሆኑት
ለምንድን ነው የሚደበላለቀው? ወይስ ልዩነቱን ባለማወቅ ነው? መሪነት አደራ መሆኑን አደራ ተቀባዮች መሆናቸውን ባለማወቃቸው ነው? ወይስ ደግሞ ሌላ ፍላጎት አላቸው? ይሄ ሲደበላለቅ ይታያልና ምንድን ነው? ምን ትላለህ? መፍትሄውስ ምንድን ነው? እንግዲህ መጀመሪያ አደራ ማለት እና ስልጣን ማለት ምንድን ነው? መሪነት ለመሆኑ አደራ ብቻ ነው ወይስ ስልጣንስ የመሪነት አንድ መገለጫ ነው የሚለውን ነገር ማየት ያስፈልገናል። ቅድም እንዳልኩት በመግቢያችን ላይ እንዳልኩት መሪነት ሰፊ ነገር ነው። አንድ ነገር ብቻ አይደለም። መሪነት ብዙ ነገር በውስጡ የያዘ ጉዳይ ነው። ኦኬ፣ ከነዚህ ውስጥ አንዱ እንግዲህ ዋና ርዕሳችን ያደረግነው ዛሬ አደራ ነው። እውነት ነው፣ አደራ ነው። ከእግዚአብሔር የተቀበሉት ስለሆነ ከሰዎች የተቀበሉት ስለሆነ መሪዎች አደራ አለባቸው። አደራ ውስጥ ነው፣ አደራ ነው እጃቸው ላይ ያለው። ግን ደግሞ ስልጣንም ነው መረሳት የሌለበት ነገር። በቤተክርስቲያን ውስጥ ስልጣንም ነው። ለምንድን ነው አሁን እኛ ስልጣንን የተረዳንበት መንገድ? ስልጣን ይሄ የቅድም አንተ በኋላ ገለጥ እንዳደረከው የፈላጭ ቆራጭነት አልከው፣ እሱ ሌላ መገለጫው እንጂ ስልጣን አለ። ስልጣን ጤነኛ ነገር ነው። ግን የትኛው ነው የሚጎላው? የትኛው እንዲጎላ ነው የሚፈለገው የሚለው ነው መሰመር ያለበት። ለመሆኑ ስልጣን ማለት ምን ማለት ነው? የአማርኛ መዝገበ ቃላቶቻችን ብንመለከት ስልጣን ማለት ሹመት ማለት ነው፣ ኃላፊነት ማለት ነው። ስለዚህ መሪነት ኃላፊነት ነው ወይ? አዎ። መሪነት ሹመት ነው ወይ? አዎ። መሪነት ግን የበላይ ምንድነው? ፈላጭ ቆራጭነት ነው ወይ? በእርግጥ አንዳንዶች ያድርጉታል። መሪነት ፈላጭ ቆራጭነት አድርገው የሚወስዱትም አሉ። ዲክታቶሪያል ሊደርሺፕ የምንለው ነው። ኦኬ፣ ቤተክርስቲያን ውስጥ አለ ወይ? በደንብ አለ። ግን ይሄ ነው ወይ መገለጥ ያለበት? መጽሐፍ ቅዱስ የሚያስተምረን ስልጣንን ምን እንድናደርገው ነው። ስልጣንን ቅድም እንዳልኩት እኮ እንኳን በቤተ ክርስቲያን ውስጥ ይቅርና ከቤተ ክርስቲያን ውጪ ባለው አውድ እንኳን ኃላፊነት፣ ስልጣን፣ መሪነት ከእግዚአብሔር የሚመነጭ ከሆነ ለማን ክብር ልናደርገው ይገባል ማለት ነው? ለእግዚአብሔር ክብር እናደርገዋለን። መሪነት አገልግሎት ነው ብለን መሰረታዊ የሆነ ትርጉም ከተረጎምንለት መሪነት አገልግሎት ከሆነ የፈለገ ስልጣን በእጁ የያዘ የቤተ ክርስቲያን መሪ የፈለገ ዘመን በጌታ ቤት ቢኖር የፈለገ ልምምድ ቢኖረው መንፈሳዊም ሌሎችን ልምምዶች ቢኖሩት አገልጋይ ነው። ይሄ መሰመር አለበት። ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት እዚህ ጋር ማጥቀስ ያስፈልጋል። ሁለት ደቀ መዛሙርት ዮሐንስና ያዕቆብ ወይም ያዕቆብና ዮሐንስ መጽሐፍ ቅዱስ እንደሚጠቅሳቸው ያዕቆብ ታላቅ ስለሆነ ዮሐንስ ታናሽ ስለሆነ ያንድ አባት ያንድ እናት ልጆች ናቸው። የዘብዴዎስ ልጆች ይባላሉ። እናታቸው በስም አልተጠቀሰችም እና እንግዲህ ከእናታቸው ጋር የተነጋገሩት ነገር ሳይኖር አይቀርም እና በቀኝና በግራ ይዛቸው መጣችና እየሰገደች ወደ ጌታ ኢየሱስ ክርስቶስ ቀረበች። በማቴዎስ 20 ወይም ደግሞ በማርቆስ 10 ላይ ታሪኩን እናገኛለን። እና እየሰገደች መጣችና ጌታ ኢየሱስ ክርስቶስ የሆነ ነገር ልትጠይቀው እንደፈለገች ገባውና ምን እንዳደርግልሽ ትፈልጊያለሽ አላት። ጌታ ሆይ አለች፣ በመንግስት በመጣ ጊዜ እባክን እነዚህ ሁለት ልጆቼ ይሄ ትልቁ በቀኝህ ይሄ ትንሹ በግራህ እንዲሆኑ እፈልጋለሁ አለች። ምንድነው የፈለገችው? ስልጣን የፈለገችው፣ ፓወር ነው የፈለገችው፣ ኦቶሪቲ ነው የፈለገችው። የምትለምኑትን አታውቁም አለ። የምትለምኑትን አታውቁም። እኔ እንደዚህ ብዬ ደግሞ እረዳዋለሁ። ያ ሁሉ ስግደት ይህንን ለመለመን ነው እንዴ? ያ ሁሉ ጎንበስ ቀና ማለት ይህንን ለመጠየቅ ነው የሚል ይመስለኛል። እና ለመሆኑ እኔ የምጠመቀውን ጥምቀት ትጠመቃላችሁ? አሁን እንጠመቃለን። እኔ የምጠጣውን ጽዋ ትጠጣላችሁ? አዎ። ኦኬ፣ አዎ አውቃለሁ። እኔ የምጠመቀውን ጥምቀት ትጠመቃላችሁ፣ እኔ የምጠጣውን ጽዋ ትጠጣላችሁ። ግን በቀኝ ወይ በግራ መቀመጥ ከአብ ለተሰጣቸው እንጂ እንደዚህ ለለመነ፣ ላስለመነ፣ ለሮጠ፣ ለተሽቀዳደመ አይደለም አለ።
ከዛ በኋላ የተቀሩት 10 በእነሱ ላይ ተቆጡ ይላል። ምን ማለታችሁ ነው እናንተ ከማን በልጣችሁ ነው ብለው እነሱም በራሳቸው ሁኔታ መከራከር ጀመሩ። ያን ጊዜ ጌታ ኢየሱስ ክርስቶስ ምቹ ሁኔታ ስላገኘ ይህንን ትምህርት አስተማረ። ለመሆኑ የሚመስላችሁ ነገር ምንድን ነው? ለመሆኑ የምታስቡት ነገር ምንድን ነው? የአሕዛብ መሪዎች በህዝባቸው ላይ ይሰለጥናሉ፣ ህዝቡም ይገዙላቸዋል። ስልጣን ማለት ነው፣ ይገዙላቸዋል። በእናንተ ግን እንዲህ አይሆን አለ። ከእናንተ ማንም ታላቅ ሊሆን ቢፈልግ የሁሉ አገልጋይ ይሁን። ከእናንተ ማንም ፊተኛ መሆን ቢፈልግ የሁሉ ባሪያ ይሁን ብሎ አስተማራቸው። ቀጥሎ ምን አለ? የሰው ልጅ እንዲሁ የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ አድርጎ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ጌታ ኢየሱስ ክርስቶስ እዚህ ጋር አንድ ትልቅ በእንግሊዝኛ እንደሚባለው ፓራዳይም ሺፍት የሚያደርግ ያስተሳሰብ ለውጥ፣ መሰረታዊ የሆነ ያስተሳሰብ ለውጥ እያስተዋወቀ እያስተማረ ነበር። መሪነት ምን ማለት እንደሆነ፣ ኃላፊነት ምን ማለት እንደሆነ እና ምንድነው ነው የሚለው? መሪነት አገልግሎት ነው። ትልቅ መሆን ይቻላል አለ። ማንም ከእናንተ ታላቅ መሆን ቢፈልግ ቢወድ፣ መውደድ አለ ማለት ነው፣ መፈለግ አለ ማለት ነው። ለማንም የተሰጠ ነው። ቢፈልግ ታላቅ መሆን ይችላል። ግን መንገዱ በምንድን ነው? በማገልገል ነው። አጠበቀው። ይሄ ማገልገል ምናልባት አሁን አንዳንዶች አገልጋይ ከሌ ተብለው ራሳቸውን ይጠራሉ አይደል እንዴ? አገልጋይ ከሌ እና ራሱን አገልጋይ ከሌ ብሎ መጥራት፣ ፓስተር ከሌ፣ ሐዋርያ ከሌ፣ ነብይ ከሌ፣ ዶክተር ከሌ እንደሚባለው ነገር ሆኗል አሁን አገልጋይ ከሌ። ኦኬ። ቀጥሎ ግን ኃይለኛ ነች። ማንኛችንም እሷን የመሪነትን ማንነት አንፈልጋትም። ማናችንም እሷ መጠሪያችን እንድትሆን አንፈልግም። ከእናንተ ሆነው ቅርጹ ተመሳሳይ ነው። ከእናንተ ማንም ፊተኛ መሆን ቢፈልግ፣ እዛ ታላቅ ነበር መጀመሪያው ላይ፣ አሁን እዚህ ጋር ፊተኛ ነው። ፊተኛ መሆን ቢፈልግ ይችላል፣ አሁን ይችላል። ግን መንገዱ ምንድን ነው? የእናንተ ባሪያ ይሁን ይላል። የእናንተ ባሪያ ይሁን። የእናንተ ነው የሚለው፣ የእግዚአብሔር አይደለም። ሁላችን እግዚአብሔር ባሪያ ብለን ስንናገር ይህም ልክ እንደቀደሙ አገልጋይ ከሌ እንደሚባል ሁሉ የእግዚአብሔር ባሪያ ማለት ትልቅ ማዕረግ ነው። አንዳንዶች እንደው የሚጠሩበት ነበረ። እግዚአብሔር ሰው እንደሚባል ሁሉ የእግዚአብሔር ባሪያ ያገለግለናል። ጌታ ኢየሱስ ክርስቶስ የእግዚአብሔር ባሪያ እንድትሆኑ አይደለም የተጠራችሁት ነው የሚለው እዛ ጋር። ኦፍ ኮርስ የእግዚአብሔር ባሪያዎች ነን። የእናንተ ባሪያ ይሁን ነው የሚለው፣ የሚያገለግላቸውን ሰዎች ባሪያ። ለዚህ ነው መሪነት አገልግሎት ነው ብለን የምንናገረው፣ አጥብቀን የምንናገረው። ለዛ ነው አጥብቀን የምናስተምረው። ለዛ ነው ይህን በተለያዩ መድረኮች ተናግሬ ያለው፣ አሁንም እናገራለሁ፣ ከዚህ በኋላ እናገራለሁ። እኔ ብቻ አይደለም፣ በጣም ብዙ መሪነት ለመናገር የሚፈልጉ ሰዎች ሁሉ መናገራቸውን ይቀጥላሉ። መሪነት አገልግሎት ነው። መሪነት ግን ባሪያነትም። ስለዚህ ቢረዳን እግዚአብሔር ቢረዳን ከአገልጋይነት ወደ ባሪያነት ማደግ ያስፈልገናል ማለት ነው። እስቲ ዛሬ የሚያገለግለን ወንድማችን አገልጋያችን ዶክተር ልደቱ ነው እንደሚባለው ሁሉ ዛሬ የሚያገለግለን ባሪያችን ዶክተር ልደቱ ነው ቢባል ለኔ ስሜት የሚጠነቀቀው ይመስላል። የተጠራንለት ለዛ ነው። ግን ሰዎች እንደዛ እንዲሉ ደግሞ ማሰብ አይደለም የሚያስፈልገው ነገር። ምክንያቱም ያንን ማድረግ የልማድን መስበር ሊሆን ይችላል። ከልማድ ተቃራኒ የሆነ አስተሳሰብ ማምጣት ወይም ደግሞ ሰውየውን ያዋረድን ይመስለናል። እኔ ግን በአስተሳሰቤ ውስጥ ግን ሰዎችን ለማገልገል፣ ሰዎችን ለመጥቀም ራሴን ያቀረብኩ ሰው ብዬ ማሰብ፣ ማሰላሰል፣ ለራሴ መንገር፣ ለራሴ ማስተዋል እና እንደዛም መመላለስ አለብኝ። እንደዛ መኖር አለብኝ። ስለዚህ ባሪያ ምን ያደርጋል? ለሰው ጥቅም ይኖራል፣ ለሰው ኢንትረስት ይኖራል። እንግዲህ መጽሐፍ ቅዱስን የባሪያ ኮንሰፕት እንግዲህ እናስበውና እንሳለውና ያንን መሆን ብለን እናስብ። አሁን የምንነጋገርባቸው ጥያቄዎች በሙሉ ጥያቄ አይሆኑም ነበር።
ጌቶች ስለሆንን ባለስልጣኖች ስለሆንን በክራቫታችን አሁን ደግሞ በልብሳችንም መለየት ጀምረናል። እኛ ሰዎች እኛ ፕሮቴስታንቶች እና በልብሳችንም መለየት ጀምረናል። በሸሚዛችን መለየት ጀምረናል። መድረካችን የሚያስፈራ መድረክ ሆኗል። ወደ መድረክ መቅረብ በጣም ከባድ ሆኗል። የተንቆጠቆጠ ሆኗል። ጥሩ እናገልግልበት፣ ግን ከህዝብ ለመራቅ ከህዝብ ለመለየት የምናደርገው ነገር በሙሉ እግዚአብሔራዊ አይደለም፣ መጽሐፍ ቅዱሳዊ አይደለም፣ የአደራ ማንነት አይደለም፣ ከጌታ ኢየሱስ ክርስቶስ ትምህርትም ውጪ ነው። ሰዎች ስላደረጉት ትክክል ነው አይባልም። መጽሐፍ ቅዱስ የተናገረው ነገር ነው ትክክል። ስለዚህ ከዚህ አንፃር ነው ማየት ያለብንና ሰዎች ለምንድን ነው አምባገነን የሚሆኑት ወደሚለው እንግዲህ ወደዛ መሰረት ስንመጣ ይሄ መሰረታዊ የሆነ የአገልግሎት ማንነት አልገባቸው። አንድ ወይም አውቆ የተኛ ቢቀሰቅሱት አይሰማም እንደሚባለው ሁሉ እያወቁ የማያደርጉት ነገር ነው ማለት ነው። አለማወቃቸው ከተጠያቂነት ነፃ አያደርጋቸውም። እንዴ እኔ እኮ አላወቅኩ ነበር ብንል በህግ ፊት በዚህ በምንኖርበት በምንተዳደርበት ህግ ውስጥ እኔ እኮ እንደዚህ አይነት ህግ እንዳለ አላቅም ነበረ ብንል እንዴ ይቅርታ ጌታዬ ብሎ ትራፊኩ ይቀጣናል። ወይም ደግሞ በህግ ፊት በፍርድ ቤት ቀርበን ከሆነ ተጠያቂ ከመሆን ነፃ እንወጣም። ስለዚህ ያ ማንነት ልንላበስ ያስፈልጋል። አገልጋይነት ከአገልጋይነት ያለፈ ጌታ ኢየሱስ ክርስቶስ ከተናገረው ድረስ ልናፍርበት አይገባም። ባሪያነት ፍጹም ሴልፍለስ የሆነ ራስ ተኮር ያልሆነ ራስን ባዶ ባደረገ መልኩ ሰዎችን መጥቀም፣ ይሄ ሊገባን ይገባል። አገልጋይነት ለእግዚአብሔር ብቻ ሳይሆን ለቅዱሳንም ባሪያ መሆን ነው። ትክክል። የሚገርም ነው። ጌታ ኢየሱስም አንድ ምሳሌ አድርገዋልና የደቀ መዛሙርቱን እግር ያጠበበት ታሪክ አለ እና እናንተ መምህርና ጌታ ትሉኛላችሁ ያሉና ያው ከእናንተ አረ እንደዚህ ያደርገን የሚለው አንዳችሁ ያንዳችን እግር እንድናጥብ። አገልግሎት ማለት ለእግዚአብሔር ብቻ ባርነት ሳይሆን ለቅዱሳንም ባርነት ማለት ነው እና ይሄ ነው ችግር የሆነው ማለት ነው። ባሪያ ለመሆን አለመፍቀድ፣ በማወቅም ባለማወቅም ማለት ነው። እንግዲህ አንድ የቤተ ክርስቲያን አገልጋይ ባሪያ አገልጋይ ባላደራ ነው። ቤተ ክርስቲያን አደራ ተሰጥተዋለች። ቤተ ክርስቲያን እኛ አይደለችም። ቤተ ክርስቲያን ባለቤት አላትና ሁላችንም ባደራ ነው የምናገለግለው። ጊዜው ሲያልቅ እንሄዳለን። ሁላችንም ወደ ጌታ እንሄዳለን፣ ጌታ እስኪመጣ ድረስ ማለት ነው። ስለዚህ ባለቤቶች አይደለም የቤተ ክርስቲያን እና ባደራ የተሰጠን ብዙ ነገር አለ። ቅዱሳን አደራ ተሰጥተውናል። ገንዘብ አደራ ተሰጥተውናል። የጸጋ ስጦታ ብዙ የምናነሳቸው ባደራ የተሰጡን ነገሮች አሉ። እስኪ አንደኛውን መዘን እናውጣ። ገንዘብ ለቤተ ክርስቲያን በጣም አስፈላጊ ነው። ለወንጌል ማስፋፊያ ይግድ ያስፈልጋል። ጌታ ኢየሱስ በሚያገለግልበትም ጊዜ ብዙ ሰዎች በገንዘብ ያግዙት ነበረ፣ ግብር የሚከፍል ነበረ እና ዛሬም ገንዘብ አስፈላጊ ነው። ግን እነዚህ አደራ ተቀባይ አገልጋዮች፣ ባሪያ አገልጋዮች ገንዘብ እንዴት ነው ማስተዳደር ያለባቸው? ይሄ ቅዱሳን ጥያቄ ነው። ኮንፊውዥን አለ የገንዘብ አጠቃቀምን በተመለከተ። ቤተ ክርስቲያን የእግዚአብሔር ከሆነች ገንዘቡ ደግሞ የእግዚአብሔር ነው ማለት ነው፣ ባደራ ነው ማለት ነው። እንዴት መጠቀም አለባቸው ትላለ ዶክተር? በጣም ግልጽና ግልጽ ጉዳይ ነው። እነዚህ ሰዎች የተጠሩት ገንዘብ ለመሰብሰብ አይደለም፣ ገንዘብ ያዥ ለመሆን አይደለም፣ ፈራሚ ለመሆንም አይደለም። የግላቸው ድርጅት ከሆነ የግላቸው ድርጅትን ማስተዳደር ይችላሉ። በተለያየ መንገድ ግን ወደ ቤተክርስቲያን መሪነት የሚመጡ ሰዎች ኦፍ ኮርስ ሽማግሌዎች እዚህ ጋር ለየት የሚሉ ናቸው። እዚያ ውስጥ እንግዲህ መሪነት ስንል ፓስተሮችም መሪዎች ናቸው፣ ሐዋርያትም መሪዎች ናቸው፣ ነቢያትም መሪዎች ናቸው፣ ወንጌላውያንም መሪዎች የሚሆኑበት አውድ አለ፣ ሽማግሌዎችም አሉ። ሽማግሌዎች ለየት የሚሉት ህዝብ 1 2 3 ብሎ የጠቁማቸውና የመረጣቸው ስለሆኑ ነው። በእርግጥ አሁን አንዳንድ ቤተክርስቲያኖች ውስጥ በሚያሳዝን መንገድ ህዝብ እየመረጠ ባይሆንም እንኳን ማለት ነው፣ ህዝብ ድምጽ እየሰጠ ነው እንጂ እየመረጠ አይደለም። አገልጋዮች ይመርጡና ይሰበስቧቸዋል። ከዛ በኋላ እነሱ ላይ ድምጽ ይሰጣል። አይ እነዚህ ውስጥ እኔ የምፈልገው የለም ብሎ መናገር አይችልም።
አንዳንድ አብያተ ክርስቲያናት ውስጥ፣ አንዳንድ ቤተክርስቲያን ውስጥ ደግሞ እንደዚህ ምንትንም አይደለም፣ ዝም ብለው አናውንስ ሁሉ ሊደረግ ይችላል። ይሄ በጣም የሚያሳዝን ነገር ነው። ግን አጀንዳችን እሱ ስላይደለ ይሄ የሚያሳዝንና አሳሳቢ ጉዳይ እንደሆነ ብቻ ተጠቅሶ ማለፉ ምናልባት ሌላ ጊዜ ይህንን ነገር ማንሳት ሊያስፈልግ ይችል ይሆናል። ስለዚህ እውነት ነው ቤተ ክርስቲያን የመሪዎች አይደለችም ነው ወይ? ግን ነው ወይ? እንደው እኔ በጣም የሚያሳዝነኝ ነገር የኢትዮጵያ ቤተ ክርስቲያን መሪዎች መቼ እንደሚለወጡ ግራ ይገባኛል። መቼ? አሁን የምንነጋገረውን በጣም ከፍና ከበድ ያለ ግን ደግሞ መጽሐፍ ቅዱሳዊ የሆነውን ትምህርት መሪነት፣ አገልግሎት፣ አገልጋይነት ብቻ አይደለም፣ ከአገልጋይነትም በላይ ነው፣ ባሪያነትም ነው የሚለውን ትምህርት ይቅርና ቤተ ክርስቲያን የሚለውን ቃል መጠቀም እንኳን እንደሚገባ እየተለማመዱ ያይደሉ መሪዎች ናቸው ያሉ። ራሳቸውን እንደ ቤተ ክርስቲያን የሚቆጥሩ ሰዎች ናቸው ማለት ነው። ቤተ ክርስቲያን እንደዚህ አይነት ፕሮግራም አዘጋጅታለች የሚል ማስታወቂያ ሰምተሃል እንዴ? በሽ ነው እንጂ በሽ ነው። የቤተክርስቲያን ማስታወቂያ በሚነገርበት ጊዜ እንደዚህ አይነት ፕሮግራም አዘጋጅታለች ይላሉ። ያዘጋጁት እኮ እነሱ ናቸው። ለህዝቡ ነው የሚናገሩት። ህዝብ ነው ቤተ ክርስቲያን። እነሱ የቤተ ክርስቲያን አካል ናቸው እንጂ ቤተ ክርስቲያን አይደሉም። ይሄ ከዛሬ 30 ምናምን ዓመት ጀምሮ 40 ዓመት ጀምሮ ይነገራል። መሰረታዊ የሆነ መጽሐፍ ቅዱሳዊ ትምህርት መሰጠት ኢትዮጵያ ውስጥ ከተጀመረበት ጊዜ ጀምሮ እንደዚህ ደርዝ ባለው መንገድ 30 40 ዓመት ይነገራል። ስቲል ግን መሪዎች ራሳቸውን ቤተ ክርስቲያን እያሉ ነው የሚጠሩት። ይህንን ቤዚክ የሆነ ቋንቋ እንኳን ማስተካከል ያልቻሉ ሰዎች ናቸው። ኤንዌይስ ምን ይጠይቀናል ማለት ነው? የምናውቀውን ነገር ምን ያህል ለመኖር እንጨክናለን የሚለውን ነገር እዚህ ጋር እንዲሰመርበት ያስፈልጋል። ስለዚህ እንግዲህ እናስምርበት፣ ግድ የለም እንስማማበት። ቤተ ክርስቲያን የእግዚአብሔር ነች፣ የክርስቶስ ነች። አገልግሎታቸውም ከእግዚአብሔር የተቀበሉት አደራ ነው። ስለዚህ ሁሉም ነገር አደራ ነው። ገንዘብ እንዴት ኤክሰፕሽን ይሆናል? ገንዘብ እንዴት የተለየ ሊሆን ይችላል? ሊሆን አይችልም። ስለዚህ ገንዘብን በተመለከተ መረሳት የሌለበት ነገር መጽሐፍ ቅዱስ ስለ ገንዘብ የሚናገረውን ነገር ሁሉ መሪዎች ለሕዝባቸው ብቻ ሳይሆን ለራሳቸው መንገር አለባቸው። መሪነት ገንዘብን ለቤተ ክርስቲያን አምጡ በሚለው ነገር ላይ ብቻ አይደለም፣ ገንዘብን ለዚህ ጉዳይ አዋል ነው የሚለውንም ነገር መናገር ያስፈልጋል። ትራንስፓረንሲ፣ ግልጽነት ያስፈልጋል። ግልጽነት የማይኖርበት ደግሞ ለምንድን ነው? አንዳንድ ወጪዎች ሊያስደነግጡ ይችላሉ። የነሱ ደሞዝ ሊያስደነግጥ ይችላል። ለነሱ የሚደረገው አንዳንድ ወጪዎች ሊያስደነግጥ ይችላል። ይራቡ ማለት አይደለም፣ ይቸገሩ ማለት አይደለም። የሆነ ደሳሳ ጎጆ ውስጥ ይኖሩ ማለት ግን አይደለም። የቤተክርስቲያንን ገንዘብ ግን አላግባብ መጠቀም፣ በስማቸው ማስቀመጥ፣ ለወደዱት እና ለፈቀዱት ነገር ማድረግ የሚባል ነገር መታሰብ አለበት። ለእግዚአብሔርና ለገንዘብ መገዛት አትችሉም የሚል ትምህርት አለ መጽሐፍ ቅዱስ። ሁለት ጌቶች። ስለዚህ ገንዘብ እንደምን ሆኖ ቀርቧል? እዚህ ጋር እንደ አምላክ ከእግዚአብሔር ጋር እንደሚተካከል ኃይል ሆኖ ቀርቧል። ገንዘብን አንደርስቲሜት መናቅ የለብንም። ቅድም እንዳልከው ትክክል ነው። ገንዘብ የቤተክርስቲያንን ተልእኮ እንድናሳካ የሚጠቅመን መሳሪያ ነው። እንደሚገባ ካልተመለከት ነው ግን ሰዎች ለገንዘብ ብለው ራሳቸውን ሊሸጡ ስለሚችሉ ማንነታቸውን፣ ክብራቸውን፣ ስማቸውን፣ ጥሪያቸውን ሊሸጡ ስለሚችሉ መጠንቀቅ ያስፈልጋል። ይሁዳን ያሳተ ነገር ነው ገንዘብ። ስለዚህ መጠንቀቅ ያስፈልጋል። መሪዎች ራሳቸው የሚፈተሹበት፣ ማንነታቸው ከሚመነዘርበት፣ ከሚታይበት፣ ነጥሮ ከሚወጣበት ነገር መካከል ለገንዘብ ያላቸው አመለካከት ነው፣ ለገንዘብ ያላቸው አስተሳሰብ ነው። አሁን መሪዎች
ስልጣኑ በእጃቸው ስለሆነ ተሰብስበው ለመሆኑ ስንት ኑሮ እኮ እየተወደደ ነው ስንት ይሻለናል ምናምን የሚሉበት ደረጃ ላይ ደርሰዋል። እነሱ ራሳቸው የራሳቸው ደሞዝ መዳቢዎች ሆነዋል። ይሄ በጣም አሳፋሪ ነገር ነው። ስለዚህ ተጠያቂነት ያለበት ግልጽነት ያለበት አሰራር ተዘርግቶ ለህዝቡ ተጠያቂዎች ስለሆኑ ቅድም የተነሳንበት መነሻችን አደራ የምንለው ለህዝብ ከህዝቡ የመጣ ኃላፊነት ስለሆነ ከህዝብ የመጣ አገልግሎትም ስለሆነ ለዚህ ተጠያቂ ለሆኑለት ህዝብ አደራ ላለባቸው ህዝብ ገንዘብን በተመለከተ ጽድት ያለ ነገር ሊቀርብ ይገባል። ቅድም ስታነሳ ቤተክርስቲያን አንዳንድ የቤተክርስቲያን መሪዎች ራሳቸውን እንደ ቤተክርስቲያን ይቆጥራሉ ስትል አንድ ሰው የነገረኝ ነገር ትዝ አለኝ። ምን አለ ሰውየው ማለት አገልጋዩ ቤተክርስቲያኗን በበላይነት የሚመሩ ናቸውና ሲታመሙ የሚሉት ቤተክርስቲያን ታማለች ነው የሚሉት አለና ሲቸገሩ ደግሞ በግላቸው ቤተክርስቲያን ተቸግራለች ይላሉና በዚህ ልክ ድረስ ራሳቸውን ሙሉ ቤተክርስቲያን አድርገው የሚቆጥሩም ሰዎች አሉ። እና እንዳልከው ግልጽነት በምን ያህል መልኩ ቤተክርስቲያን ውስጥ አለ የሚለው ጥናት ይፈልጋል። በእርግጥ በግልጽነት ለፋይናንስን ለምዕመናን ሪፖርት የሚያደርጉ ቤተክርስቲያኖች ይኖራሉ። ፈጽሞ ደግሞ ወደ ገንዘብ ማንም ሰው የማያስጠጉ መሪዎች አሉ። የሰማሁትን አንድ ነገር በዚሁ ልበልና አንድ ሰው የቤተክርስቲያን ቦታ በግሉን ይገዛው ተብሎ ወሬ በቤተክርስቲያን ውስጥ ይወራል። እና ታዲያ ለምን አንጠይቀውም? ልንጠይቀው ይገባል። እንዴት እሱ በህዝብ የተሰበሰበ ገንዘብ በራሱ ስም ቤተክርስቲያን ይገዛል ብለው ቢሮ ገብተው ይጠይቁታል። እንዲህ አይነት ወሬ ሰምተን ነው ቤተክርስቲያንን በግልህ ነው እንዴ በስምህ ነው እንዴ ገዛው ሲሉት አብሮት የሚያገለግሉ ናቸው። በቅዱስ ገብርኤል ስምስ ብገዛው አይደለም በኔ ስም እናንተ ምን ያጋዋችኋልና ከዚህ ውጡ ብሎ አስወጣን ብለው ሲናገሩ ሰምቻለሁ። ግልጽነት እንዳልከው እጅግ በጣም አስፈላጊ ነው፣ ባደራ የተቀበልነው ስለሆነ። ሌላኛው ጥያቄ ከህዝብ የመጣ ጥያቄ አንድ አገልጋይ በግሉ ሀብት ማፍራት አይችልም? እንደማንኛውም ሰው ሀብት ሊኖረው አይገባም? ይሄን ምን ትላለህ? ሀብት ማፍራት የለበትም ወይ? ቤት መስራት የለበትም ወይ? ቅንጡ መኪና መንዳት የለበትም ወይ? ይሄንን ብዙ ሰዎች አንዳንዴ ያዩና በህዝብ ገንዘብ ገዝቶ የሚል ነገር አለ እና አገልጋይ ሀብት ማፍራት የለበትም ወይ? ስለ ልጆቹ ለሚስቱ እንደዚህ የሚያወርሰው ነገር ማፍራት የለበትም ወይ? ይሄን እንዴት ነው ባላንስ ማድረግ የምንችለው? ፈጽሞ አገልጋይ መጨቆን ያለበት ወይስ ደግሞ በምን ያህል ልክ ነው ሀብት ማፍራት ያለበት ብለህ ታስባለህ ዶክተር? መጀመሪያ ቋንቋችን ግልጽ መሆን አለበት። አገልጋይ ሀብት ማፍራት ገባዋል ወይስ አይገባውም የሚለውን ከመነጋገራችን በፊት ስንት አይነት አገልጋይ አለ ብለን መጀመሪያ መተርጎም አለብን። ከዛ በኋላ ደግሞ ሀብት ማፍራት ማለት ምን ማለት ነው ብለን ደግሞ ቀጥሎ ማየት አለብን። በእኔ መረዳት 3 አይነት አገልጋዮች አሉ። አንደኛው አገልጋዮች የበጎ ፈቃድ አገልጋዮች የምንላቸው ናቸው። እነዚህ የበጎ ፈቃድ አገልጋዮች ሌላ ስራ አላቸው። ኑሯቸውን የሚደጉሙበት፣ ቤተሰባቸውና ራሳቸውን የሚያስተዳድሩበት፣ ለሌላውም ሰው የሚተርፉበት ስራ ምንም አይነት ከኃጢአት በቀር አመጽ ከሚስተናገርበት ከመሆኑ በቀር ከዛ ውጪ የሆነ ግን ስራ አላቸው። ግን እነዚህ ሰዎች በበጎ ፈቃዳቸው በተለያየ እግዚአብሔር በሰጣቸው ጸጋ አገልግሎት ይሰጣሉ። አገልግሎታቸውን ለቤተክርስቲያን፣ ለህዝብ፣ ለእግዚአብሔር ይሰጣሉ፣ ለማህበረሰብ ይሰጣሉ። እነዚህ አንደኛው የአገልግሎት አይነቶች ናቸው። ሁለተኛው አገልግሎት አሁን በተለምዶ አገልጋይ የምንላቸው ሙሉ ጊዜያቸውን ለመንፈሳዊ አገልግሎት ለቤተክርስቲያን የሰጡ ሰዎች ናቸው። ኦኬ። እነዚህ ሰዎች ሙሉ በሙሉ ጊዜያቸውን ከመስጠታቸው የተነሳ የቤተክርስቲያን መሪዎች ሌሎች መሪዎች በሚያሰማሯቸው መንገድ ያሰማሯቸዋል። ያችን ቤተክርስቲያን አቅም በፈቀደ መንገድ ኑሯቸውን ይደግፋሉ። እንደውም በአንዳንድ ቤተክርስቲያን ውስጥ
ቀለብ ነው የሚባለው እንጂ ደሞዝ እንኳን አይባልም። ምክንያቱም የሚበላ ነገር ነው እንጂ ያን ያህል ክፍያ አይደለም፣ ደሞዝ አይደለም። እውነተኛ የነዚህ ሰዎች ደሞዝ ከላይ ነው ከእግዚአብሔር ነው የሚል ፍልስፍና ነው። በጣም የሚደነቅ ፍልስፍና ነው። ለሚበላው ነገር ነው እንጂ ያን ያህል ለአገልግሎቱ ክፍያ አይደለም። እንዴ አገልግሎቱ ስንት ያወጣል? ክቡር አገልግሎት ስለሆነ ኦኬ። ስለዚህ ለአገልግሎት ገንዘብ የመመደብ ያህል አይደለም። ስለዚህ እነዚህ ሰዎች ገቢያቸው ከቤተክርስቲያን መሪዎች ከቤተክርስቲያን ካዝና የቤተክርስቲያንን አቅም ባገናዘበ መንገድ ገንዘብ የሚያገኙበት መንገድ ነው። ሶስተኛ ለየት ያለ አገልግሎት አለ። ባይቮኬሽናል ሚኒስተርስ የምንላቸው ናቸው። ባለ ሁለት ሙያ አገልጋዮች ናቸው። እነዚህ ከሙሉ ጊዜ አገልጋዩ አንዳንድ ጊዜ በምንም አይተናነሱም። ፓስተር ሁሉ ልንላቸው እንችላለን። ወንጌላዊ ልንላቸው እንችላለን። የተለመደ አይደለም። አንዲት ቤተክርስቲያን አውቃለሁ እንደዚህ የምታለ አንድ ሁለት ቤተክርስቲያን አውቃለሁኝ እንደዚህ አይነት ተሞክሮ ያላቸው አገልግሎታቸውን ያዩና ፓስተር ይሏቸዋል። እነዚህ ሰዎች ግን ሌላ ሙያ ያላቸው ነጋዴዎች ሊሆኑ ይችላሉ፣ ወይም ደግሞ ሌላ ፕሮፌሽናል ስራ የሚሰሩ ሊሆኑ ይችላሉ። ይቻላል። ደንበኛ ይህንን መልክ የምናየው አሜሪካን ሀገር ወይም ደግሞ ወደ ውጭ ሀገር ሲኬድ ነው። ወደ ውጭ ሀገር ሲኬድ ሰው ነንሮ ከቤተክርስቲያን የሚያገኘው ገንዘብ የማይበቃው ከሆነ እንደ አካባቢው እንደፈቀደለት ወይም ደግሞ እንደሚችለው ሌላ ስራ ይሰራል። ታክሲ ከመንዳት ጀምሮ ማለት ነው። ታክሲ ይነዳል፣ ደግሞ ፓስተር ነው። ወይም ደግሞ የሕክምና ስራ ይሰራል፣ ፓስተር ነው። ወይም ደግሞ የትምህርት አገልግሎት ውስጥ የተሰማራ ነው፣ ደግሞ ፓስተር ነው። በፓስተርነቱ ምናልባት የሚያስፈልገውን ግማሽ ሊሆን ይችላል የሚሰጠው። አቅም የለማ የቤተክርስቲያኑ አቅም አይችልም። ግን ሌላውን የሚያስፈልገውን አቅም ግን ከተማረበት ወይም ደግሞ አካባቢው ሊሰጠው ከሚችለው አገልግሎት ስራ ታክሲ በመንዳትም ይሁን ወይ የሕክምና አገልግሎት ወይም የማስተማር አገልግሎት ከዛ ያገኛል። ጥሩ 3 አይነት አገልጋዮችን አየን። ሀብት ማፍራትን ደግሞ እንመልከት። ሀብት ለመሆኑ እንዴት ነው የሚፈራው? ሀብት የሚፈራበት ምትሃት አለ እንዴ? ዝም ብሎ አይፈራም። ሀብት ለማፍራት ጊዜ መስጠት ያስፈልጋል። አቅምን ጉልበትን መስጠት ያስፈልጋል። እውቀትን ማፍሰስ ይጠይቃል። አሁን ከነዚህ 3ቱ አገልጋዮች እየተነጋገርን ያለ ነው ስለ የትኛው አገልጋይ ነው? የትኛው አገልጋይ ነው ሀብት ቢያፈራ ችግር ነው አይደለም የሚባለው? ቅድም በተነጋገርነው መሰረት 3 አገልጋዮች አሉ ብለናል። የበጎ ፈቃድ አገልጋዮች የበጎ ፈቃድ አገልጋዮች የራሳቸውን ስራ ይሰራሉ፣ በበጎ ፈቃድ ደግሞ ያገለግላሉ። ለምሳሌ ኳየር ውስጥ የሚያገለግሉ ወገኖች፣ የጸሎት አገልግሎት ውስጥ የሚያገለግሉት፣ የምስክርነት ጓድ፣ የናታኒም የሽምግልና አገልግሎት፣ ድቁና አገልግሎት ውስጥ እነዚህ በጣም ግሩም አገልግሎቶች ናቸው። እነዚህ የማማከር አገልግሎት፣ የቤተሰብ ወጣቶችን የሚመሩ እንደዚህም አገልግሎት የሚያገለግሉ የሙሉ ጊዜ አገልጋዮች አይደሉም፣ የበጎ ፈቃድ አገልጋዮች ናቸው። እነዚህ የበጎ ፈቃድ አገልጋዮች የራሳቸው ስራ አላቸው። እግዚአብሔር ያንን ስራ ሊባርክላቸውና ሀብት ሊያፈሩ የሚችሉበትን እድል ሊሰጥ ይችል ይሆን? አዎ። መረሳት የሌለበት በጣም ብዙ የሀብት የማፍራት ሂደት በጊዜ ውስጥ እያደገ እየጨመረ የሚሄድ እንጂ ሎተሪ ካልደረሰው ያ ሰውዬ እቁብ ቢወጣለትም እቁብ መልሶ ዕዳ ስለሆነ እቁብ እዚህ ውስጥ አይቆጠርም። የተለየ ቀመር ካልሆነ በቀር በጣም ኖርማሉ ቀስ በቀስ የሚጨመር ነው። ስለዚህ እነዚህ ሰዎች ቀስ በቀስ የሚጨመር ሀብት ሊኖራቸው ይችላል፣ ሀብት ሊያፈሩ ይችላሉ፣ ቤት ሊሰሩ ይችላሉ፣ ሌላም ነገር ሂውጅ ኢንቨስትመንትም ሊያደርጉ ይችላሉ። ሁለተኛዎቹን የሙሉ ጊዜ አገልጋዮች የምንላቸውን እንዝለልና ቅድም ሁለተኛ እነሱ ነበር ያልኩት። ባይቮኬሽናል የባለ ሁለት ሙያ አገልጋዮች የምንላቸውን ሰዎች እንነጋገር። እነዚህ ባለ ሁለት ሙያ አገልጋዮች ባይቮኬሽናል ሚኒስተርስ የምንላቸው ሁለቱንም ነገር እኩል የሚያስኬዱ ሰዎች ናቸው። የቤተክርስቲያን መሪዎች ግን በውስጣቸው ያለውን ጸጋ አይተው ፓስተር ሊሏቸው ይችላሉ፣ ምን አለበት ወንጌላዊ ሊሏቸው ይችላሉ። እኔ ችግር የለብኝም በውስጡ ጸጋ ውስጥ ካለ ድረስ ሙሉ ጊዜያቸውን ሰጥተው ወንጌላዊ ከተባሉ ሰዎች የማይተናነስ ፓስተር ከሚባሉ ሰዎች የማይተናነስ የወንጌል ስርጭት ላይ የሚሳተፉ ጊዜያቸውን ያልሰጡ ሰዎች አሉ። እነዚህ ሰዎች ወንጌላዊ ቢባሉ ምንድነው ችግሩ?
ምንም ችግር የለም። ዝም ብሎ ቁጭ ብሎ ያለ ሰው አንድ ሰው ወደ ጌታ ያላመጣ ሰው ወይም ደግሞ ያኔ በሚታይበት ጊዜ ብቻ ተፍተፍ ሲል የነበረ ሰው ያዛን ጊዜ ተቆጥሮለት ወንጌላዊ ተብሎ የሚኖር ወይም ደግሞ በጊዜ ሂደት ውስጥ ትክክል ባልሆነ መንገድ ወደ ፓስተርነት የመጣ ሰው አለ እንዴ? እሱ ከተጠራበት ሌላኛው የማይጠራበት ምክንያት ምንድን ነው? ሌላ ስራ እየሰሩ ሌላ ነገር ውስጥ ኖረው ከመንጋ ጋር ያልሆኑ ፓስተር የሚባሉ ሰዎች አሉ አይደል እንዴ? እነሱ ከተጠሩበት ደንበኛ ጸጋ የሚታይባቸውን ሰዎች ብንጠራቸው ምንም ችግር የለውም። ቁም ነገሩ ለነገሩ መጠራቱ ላይ አይደለም። ኦኬ። ስለዚህ እነዚህ ባይቮኬሽናል የሆኑ ሰዎች የራሳቸው ሙያ የራሳቸው ስራ ያላቸው ሰዎች ስለሆኑ እግዚአብሔር ያንን ስራ በባረከላቸው ልክ ሀብት ሊያፈሩ ይችላሉ። ስለዚህ እነሱ ጋር ችግር የለም ማለት ነው። አሁን የዘለልነው ሁለተኛ ብዬ ዘልዬ የነበረው ግን እሱ ግን መታሰብ አለበት። ሙሉ ጊዜ ሰጠ የተባለው ሰውዬ በዘመናችን ፓስተር የሚባለው በዘመናችን ነብይ የሚባለው በዘመናችን ሐዋርያ የሚባለው ሰው ሙሉ ጊዜውን ለቤተ ክርስቲያን ከሰጠ ሙሉ ጊዜውን ለእግዚአብሔር ከሰጠ እንዴት ባለ መንገድ ነው ሀብት ሊያፈራ የሚችል? የቤተ ክርስቲያኗን ሀብት በራሱ ስም ካልመዘገበ በቀር የቤተ ክርስቲያኗ ሀብት በሱ ስምና ፊርማ የሚንቀሳቀስ ካልሆነ በቀር የራሱን ደግሞ ዘራሱ የሚወስን ካልሆነ በቀር ቤት ሊሰሩ ይችላሉ። ግን ቤት በስንት ቀን ነው ሊሰራ የሚችለው? አሁን ኢትዮጵያ ውስጥ ባለው ነባራዊ ሁኔታ እንዴት ነው አንድ ሰው ቤት ሊሰራ የሚችለው? ስንት ብር ያወጣል አንድ ቤት? ስንት ያወጣል? ቅንጡ መኪና ብለን ጠቅሰልኛል። ቅንጡ መኪና ስንት ብር የሚያወጣ መኪና ነው? 20 ሚሊዮን ብር። 20 ሚሊዮን ብር እንዴት ተደርጎ ሊገኝ ይችላል? እንዴት ተደርጎ ስንት ቢያገኝ ነው? ይሄ ሰውዬ በወር 50,000 ብር ቢመደብለት በጣም የተጋነነ ገንዘብ ነው። ብዙ ቦታ የሚሰጥ የቀለብ ልክ አይደለም፣ የቀለብ መጠን አይደለም፣ ወይም የደሞዝ መጠን አይደለም። መቼም የተለየ ቋንቋ አምጥቼ አድማጮችን ግራ ላለመጋባት። ስለዚህ 50,000 ብር ቢያገኝ ሴቭ ቢያደርገው እንኳን በአመት 600,000 ብር ነው። ምንም ነገር አስራት ሳያወጣ ላሳሳው ሳይሰጥ ሽንኩርት ምናምን ብሎ ለባለቤቱ ሳይሰጥ የቤት ኪራይ የሚባል ነገር እንትን ሳይል ዝም ብሎ ሴቭ ቢያደርጋት 600,000 ብር ነው። በ10 ዓመት 6 ሚሊዮን ብር ነው። በ20 ዓመት 12 ሚሊዮን ነው። በ30 ዓመት 18 ሚሊዮን ነው። እንዴት ነው ታዲያ 20 ሚሊዮን ብር የሚያወጣ መኪና ሊገዛ የሚችለው ያ ሰው? ስለዚህ የሆነ ነገር አለ ማለት ነው። እሺ እንደዚህ ላይሆን ይችላል። ምናልባት አንዳንድ ቅዱሳን ሰዎችን መጥተው አገልጋዮቻቸውን ብሌስ ሊያደርጓቸው ይችላሉ። በእንደዚህ አይነት መንገድ ሊያገኝ ይችላል። ግን ከዳር እስከ ዳር እንደዚህ ሊሆን ይችላል እንዴ? ቤቱም እኮ እንደዛ ነው፣ ኑሮውም እንደዛ ነው። ስለዚህ ችግር አለ። አንዳንድ አገልጋዮች የዛሬ 6-7 ዓመት አናቃቸው፣ የዛሬ 8-10 ዓመት አናቃቸው። ዛሬ ግን መኪናቸው አነጋጋሪ፣ ቤታቸው አነጋጋሪ ይሆናል። ከየት የመጣ ገንዘብ ነው? በቃ ገላጭ ነው። ራሱን በራሱ ይናገራል። ይሄ ኢንቨስቲጌቲቭ ጆርናሊዝም አያስፈልገውም። ይሄ የምርመራ የፍተሻ ጋዜጠኝነት አያስፈልግም። ወይም ነው ሪሰርች መስራት አያስፈልግም። ራሱ በራሱ ይናገራል። ያው እኛ ደግሞ በመታሃት አናምንም፣ በጠንቆላ አናምንም። ስለዚህ ትልቅ ችግር አለ ማለት ነው። እንዴት አድርጎ ሀብት ያፍራል? ሀብት ማፍራት የሚለው ቋንቋ ለዚህ ሰውዬ ለመሆኑ በዲክሽነሪ ውስጥ መኖር የማይገባው ቋንቋ ሀብት ማፍራት የሚለው ቋንቋ ነው። ራሱን የሰጠ ሰው ነው፣ ባሪያ ነው። ኦኬ። ይሄ ሰውዬ ግን ነጠላ ሰው አይደለም፣ ሚስት አለ፣ ሴትም ከሆነች ባል አላት። ስለዚህ የትዳር ጓደኞቻቸው ቢዝነስ የሚሰሩ ሊሆኑ ይችላሉ። ይሄ ሰውዬ አሁን የምንነጋገርለት ሰውዬ ወይም ሴትዮ
ራሱን እንደ ባሪያ መቁጠር አለበት ብለን የምናስበው ሰውዬ በጣም አስገራሚ አስደንጋጭ በሆነ መንገድ ኦቨርናይት የሆነ ነገር ከሆነ ምንጩ መጠቀስ አለበት። እኔ የማደርገው አንድ ምርምር አለ። በዛ ምርምር ውስጥ ማህበረሰቦች የሚታወቁበት መታወቂያ አላቸው። እነዛ መታወቂያዎች የህብረተሰቡ መታወቂያ ለምሳሌ ደግነት ከሆነ ያ ደግነት የህብረተሰቡ መገለጫ ብቻ አይደለም፣ የመሪዎቹም መገለጫ መሆን አለበት። ደግነት መላበስ አለባቸው። ትህትና መገለጫው ከሆነ ትህትና መገለጥ አለበት። አሁን ሰጪነት የሚባለው ነገር መሪዎች ምን ያህል እነዚህ አገልጋዮች ምን ያህል ነው የሚሰጡት? ስለዚህ ቅድም የምንነጋገርለት ይሄ የባሪያነት ማንነት ጌታን በፍጹም መሰጠት የማገልገል ማንነት፣ የራስን ጥቅም መስዋዕት የማድረግ ማንነት፣ የራስን ፍላጎት መስዋዕት የማድረግ ማንነት የመሪዎች ማንነት ካልሆነ እነዚህ ሰዎች የቤተክርስቲያን መሪዎች አይደሉም፣ አይወክሉም። የፈለገ ስም ቢኖራቸው ህዝብ ሊከተላቸው አይገባም። አሁን የአንዳንዶቹ ትምህርት በዩቲዩብ ላይ አለ፣ በቲቪ ላይ አለ። ህዝብ ከዚህ መረዳት ያለበት ነገር፣ ህዝብ ከዚህ ማወቅ ያለበት ነገር እነዚህን ሰዎች ሄዶ ማፋፋት የለበትም። እነሱን አይመለከትም፣ እነሱን አይወክልም፣ ትህትናን አይወክልም። አሁን ለምሳሌ ቅድም የጠቀስከው ሰውዬ አለ እንኳን በራሴ ስም በገብርኤል ስም ብገዛስ ምን አገባችሁ የሚል ሰው የዛች ቤተክርስቲያን መሪ መሆን የለበትም። ያን ጊዜ ሮጠው መሸሽ አለባቸው። እነዚህ ሰዎች ወደ ሌላ ቤተክርስቲያን መሄድ አለባቸው፣ ማሳየት አለባቸው ምንም ነገር ማድረግ እንደማይችል። ግን የሚያሳዝነው ህዝባችን ደግሞ መረዳቱ ውስን ስለሆነ በፍርሃት ውስጥ ይኖራል። በባህላችን ውስጥ ያለው መሪን የማክበር ማንነት ቤተክርስቲያንም ውስጥ ስለመጣ ይበለጠ ደግሞ እግዚአብሔር የጠራው የሚል ስም ስላለ ደግሞ እዚህ ላይ ይበለጠ መሪዎችን የመፍራትና የመታዘዝ ነገር አለ። ግን እኔ በማስተምረው የመሪነት ትምህርት ውስጥ አንተ እንደምታውቀው ተከታይነት የሚባል አስተሳሰብ አለ፣ ፎሎወርሺፕ የሚባል አለ። የቤተክርስቲያን ማንነት ነጥሮ ጉልህ በሆነ መንገድ ለቤተክርስቲያን ጥቅም ሊውል የሚችልበት መንገድ አንዱ ህዝባችንን በመምሰልና ህዝባችንን በማድመጥ ነው። አይ ቲንክ ብዙ ነገር ተናግሬ ያለው አልበቃኝም፣ ግን ባበቃ ይሻላል። እንቀጥላለን። ዶክተር እዚህ ላይ መነሳት ያለበት ጥያቄ አገልጋዩ ባለጸጋ መሆኑ ብቻ አይደለም። በራሱ ችግር ላይኖረው ይችላል። ጤናማ ከሆነ እድገቱ እንዳልከው አገልጋይ ቅንጡ ህይወት ቢኖር አመጣጡ ጤናማ ከሆነ ችግር የለውም። ግን ይህ አገልጋይ የሚያገለግለው የተቸገሩ ሰዎችን ነው በአብዛኛው እና የኑሮ ልዩነቱ በጣም በመሃል ሰፊ ስለሆነ ቅዱሳን ተቸግረው የሚመራቸው ሰው ደግሞ በቅንጡ ነገር የመኖሩ አብረው ያለማደጋቸው ጉዳይ አሳሳቢ ይሆናል። ግን እንደ ጥያቄ የማነሳው ይህ አደጋ ለወደፊት ምን ሊሆን ይችላል? በቤተ ክርስቲያን ላይ ቤተ ክርስቲያን ሀብት ማፍሪያ ከሆነች መበልጸጊያ ከሆነች አሁን እንደምናየው ወጣቶች ኮታቸውን ለብሰው ነቢያት እየሆኑ ነው፣ አገልጋዮች እየሆኑ ነው። ድሮ አገልግሎት የሚሸሽ ነበር፣ አሁን ግን አገልግሎት ማትረፊያ ሆኗል። እና ለወደፊት በቤተ ክርስቲያን ላይ አሁን የምታየውም ችግር አለ። ለወደፊትስ ምን ይሆናል ብለህ ታስባለህ ዶክተር? በዚህ ከቀጠለ በቤተ ክርስቲያን ምናልባት ከይቅርታ ጋር ግን አንዱን ሀሳብ ማስተካከል ያስፈልገናል። ቅንጡ የሆነ ኑሮ መኖር ችግር የለውም የሚል አስተያየት ሀሳብ አንስተ ነበርና ከትልቅ ይቅርታ ጋር ችግር አለው። ቅንጡ ህይወት መኖር ችግር አለው። ምን ማለት ነው ቅንጡ ህይወት? ቅንጡ ህይወት አቧራ አይንካኝ ነው። ቅንጡ ህይወት ሁልጊዜ 4 ስታር እና 5 ስታር ሆቴል ልብላ ማለት ነው። ሁልጊዜ በቢዝነስ ክላስ ልብረር ነው። ከየት የመጣ ሀብት? የመጀመሪያው ነገር ሀብት ማፍራት ችግር ላይኖረው ይችላል ብለኸኛል። እኔ እየተናገርኩ ያለሁት ደግሞ ችግር አለ ነው። እንዴት ሊያፈራ ይችላል ነው።
ሚስቱ ካላፈራሽ በቀር ወይም ደግሞ ጊዜውን ከመስጠቱ በፊት ይሄ ሰው ቢዝነስ ውስጥ የነበረ ሰው ከነበረና ቢዝነሱ አክቲቭሊ ራን ሊያደርግ የሚችል ከሆነ የሱ ንክኪ በሌለበት ሁኔታ የሚመራ ከሆነ የኮንስትራክሽን ስራ ይሰራ ከነበረ ወይም ደግሞ የሆቴል ቢዝነስ ይሰራ ከነበረና እሱን ሙሉ ለሙሉ ሌላ ማኔጀር ጀነራል ማኔጀር እንትን ብሎ እሱ እንደ ባለቤት ከዛ በሚያገኘው ትርፍ የሚኖር ከሆነ እሺ። በጣም ግን ይሄ ኤክሰፕሽን ነው። ብዙዎቹ አገልጋዮቻችን እንደዚህ አይነት ታሪክ ያላቸው አይደሉም። ሆቴል ኖሮት ሆቴሉን ትቶ የመጣ ሰው የለም። እኔ እንደውም የማውቀው አንድ ሰው አለ፣ ረጅም ዘመን የቆየ በጣም በአገልግሎት ውስጥ ወደ 30 ምናምን ምናልባትም 40 ዓመት ከዛም በላይ ያገለገለ ሰው፣ ነጋዴ ነበረ፣ ትልቅ ሀብት የነበረው ሰው ነበረ። እኔ የማውቀው አንድ ሰው ነው። እነዚህ ሰዎች ከየት መጡ? ምን ነበሩ? በቃ ምንም። ከምንምነት ሰው እንዴት ሰንበዲ ይሆናል? ገንዘቡ ላይ ለዛች ለቤተክርስቲያን አገልግሎት ሰዎች በተለያየ መንገድ የሚሰጡት ገንዘብ ላይ ይሄ ሰው ወይም እቺ ሴት እንደፈለጉ እያደረጉ ካልሆነ በቀር እንዴት ሆኖ ሀብት ይፈራል? ቅድም እኮ ነገርኩ። ሲምፕል ካልኩሌሽን 50 ሺህ ብር አይደረግም። 50 ሺህ ብር ግን ተሰጥቶት አገልግሎት ቢጀምር እና ሴቭ ቢያደርገው ምንም ባይበላ ባይቀምስ እንደ በትንግርት ቢኖር በተአምር ቢኖር በአመት እኮ 600 ሺህ ብር ነው ብያለሁ እኮ። በ10 ዓመት እኮ 6 ሚሊዮን ነው ብያለሁ። አንዳንዶቹ 10 ዓመት አይሞላቸው 6 ሚሊዮን አይደለም ግን 600 ሚሊዮን የሚሆን ነገር ያንቀሳቅሳሉ። እንዴት ሆኖ? ተጠያቂነት የለም። ስለዚህ ችግር አለ እያልኩ ነው። ስለዚህ አገልጋዩ ሀብት ሊያፈራ የሚችልበት አሁን የምንነጋገርባቸው ይመስለኛል ያንተ ትኩረት የበጎ ፈቃድ አገልጋዮች አይደሉም፣ ባይቮክና እነዚህ ባለ መንትያ አገልጋዮች አይደሉም፣ ባለ ሁለት ሙያ አገልጋዮች አይደሉም ይመስለኛል ያንተ ፎከስ እነዚህ የሙሉ ጊዜ አገልጋዮች ናቸው። እነዚህ ደግሞ ሊሆን አይችልም እና የነገው ቤተክርስቲያን በጣም ታስፈራኛለች። ምን አይነት ቤተክርስቲያን ጠብቅ። በጣም የምታስፈራ ቤተክርስቲያን ነች የምትሆነው። አሁን ያለችው ራሷ ታስፈራለች፣ በጣም ታስፈራለች። ተልኳችንን እንደሚገባ ልንወጣ ያልቻለን፣ አቅመ ቢስ የሆነን፣ ለአገር ችግር መፍትሄ መሆን ያልቻለን፣ እኛ በራሳችን ነገር ላይ ብቻ የቆመን፣ ራሳችን ነገር ላይ ብቻ የምናጠነጥን፣ ባሪያ ከሚለው የጌታ ኢየሱስ ክርስቶስ መለኪያ የራቅን፣ አገልጋይ እንኳን ያልሆነ፣ አገልጋይ ከሆንን ራሳችንን እያገለገልን ያለን ሰዎች። ስለዚህ ስለምንበላው ምግብ የምናስብ፣ ስለምንለብሰው ልብስ የምናስብ፣ ይሄ የሚያሳስበን ሰዎች ከሚዛኑ ርቀናል፣ ከክብሩ ርቀናል፣ ከመስፈሪያው ርቀናል፣ ጎድለናል። ወርቁ እንዴት ደበሰ ተብሎ እንደተጻፈ ደብሰናል። ያ አብረቅራቂነታችን ከመንፈሳዊ ክብራችን የተነሳ ያለው የለም። ስለዚህ እንዳልከው አንተ ወጣቶች ተነስተው ኮታቸውን እንደምን ብለው ከኮልፌም ገዝተው እንግዲህ አሁን የኮልፌ ያለ መሰለኝ እኔ ከኮልፌ ስለለበሱ ነው ከዚህ በፊት። ስለዚህ እንደዚህ የሚያደርጉና የሆነች ሸራ ውስጥ እንትን ብለው የሚጀምሩበት ነገር አሳሳቢ ነው፣ ብቻ ልንለውም አስደንጋጭ ነው። ብለን ልንወጣ የሚገባን ነገር ነው ብለን። ስለዚህ ስልጣንን ጥቅምን አስመልክቶ በቤተክርስቲያን ውስጥ የሚደረገው ነገር ላይ ብንል ይሄ አመፀኛ ሊባል አይገባም። ትክክል ነው። የሚያሰኘን አመፅ ነው። የሚያሰኘን ነውር ነው። የሚያሰኘን እንደዚህ አይነት ጸያፍ ነገር ነው። ስልጣን ላይ ሲተኮር፣ ገዢነት ላይ ሲተኮር፣ ጥቅም ላይ ሲተኮር፣ ስለዚህ ያሳስባል። የሆነ የቤተክርስቲያን መሪዎች ሌላ አጀንዳዎቻቸው ትተው ነባሮቹ አዳዲሶቹም ቢሆኑ በትህትና መጥተው እነሱ የጀመሩት ቤተክርስቲያን ቢሆኑም አገልጋዮች ናቸው። ተጠያቂነት ሊኖራቸው ይገባል። ተጠያቂነት የሌለባቸው ሰዎች እኔ እኮ ቤተክርስቲያኗ እኮ የኔ አይደለችም ምናምን ብለው በሚያባብል ቃል እንደው ቅልስልስ ብለው ይነግሩናል ነው እንዴ? ማነው? እስቲ አካውንትን እስቲ እንመልከተው። ከየት መጣ የገንዘብ?
የምትኖርበት ቤት ከየት መጣ? የምትነዳው መኪና ከየት መጣ ብለን መጠየቅ አለብን። እኔ በጎኔ የቆሙ ጥቂት ወገኖች ባይኖሩ ኖሮ መኪና ልገዛ አልችልም ነበር። አሁን ምነዳትን ትንሿን መኪና። ለዚያም ከአሜሪካ ሌላ ዶክትሬት ይዤ ነው እንግዲህ እንደምታውቀው፣ ከአሜሪካው ሌላ ዶክትሬት ይዤ እንደዚህ ከሆነ ምን አይነት ተአምር ኖሮ ነው እንዴ? እንነጋገር ከተባለ ጊዜ የሰጡትን ሰዎች በጣም ጥቂቶቹ ካልሆኑ በቀር በስጋ ቋንቋ እኔ በልጣቸዋለሁ። እኔ ዶክትሬቴን ትቼ ወደ አገልግሎት የገባሁት። እነሱ ምናልባት አንዳንዶች ፈርስት ዲግሪያቸውን ትተው ለአገልግሎት ገብተው ሊሆን ይችላል። ፈርስት ዲግሪያቸው ዶክትሬት የሆኑ ጥቂት ሊሆኑ ይችላሉ። እና ለመሆኑ እነሱ ተአምራዊ በሆነ ነገር ከተባረኩ ልደቱ ለምንድን ነው ያልተባረከው? ይሄ እግዚአብሔር የሚያዳላ አምላክ አይደለም። ፕሪንሲፕል አለ። ያ ፕሪንሲፕል መርሳት የለብንም። በጣም ፋይናንሻል የሆነ ነገር የአገልጋዮች መገለጫ መሆን ከጀመረ ከሃይማኖት ድርጅቶች እንደ አንዱ ሆነናል እንጂ የእግዚአብሔር መንግስት ወኪሎች አይደለም። ኤልያስ እኮ የሚበላው አልነበረውም እኮ። የአንዲት ምስኪን ሴትን እጅ የሚመለከት ሰው እኮ ነበር። ኤልሳ የሱ ተከታይ የነበረው የሱን ቦታ የወሰደው ሰው፣ በእግዚአብሔር ነገር ጤም ያለ፣ በእግዚአብሔር ነገር የተሞላ ግን የራሱን በሬዎች አርዶ ነው አገልግሎት የጀመረው። ስለዚህ ምን አይነት ፕሪንሲፕል ነው የምንፈልገው? አንዳንድ ሰዎች መርከቤ ተሰበረ የሚለውን የጳውሎስን ጥቅስ ይጠቅሳሉ። መርከብ ነበረው እኮ ይላሉ። ገንዘብ የሚያስፈልገኝን እኮ የመቄዶንያ አብያተ ክርስቲያናት ሞሉ የሚለውን ጥቅስ ለምንድን ነው የማይጠቅሱት? በሙላትም በጉድለትም ሁሉን ተምር ያለው የሚለውን ጥቅስ ለምንድን ነው የማይጠቅሱት? መርከቤ ተሰበረ ከንማጅን መርከብ እኮ ነበረው ምናምን የሚለውን ድምፅ ጮክ ብለው ሊናገሩት ይችሉ ይሆናል። ምናልባት አንዱላቸው ሃሌሉያ ሊሉ ይችላሉ። አሁን ይህንን ሲሰሙ ለካ ነበረው ምናምን ሊሉ ይችላሉ። ቆርጠን ነው እያናበብን ያለ ነው። ግማሽ ሀሳብ ነው እየተከተልን ያለ ነው። ስለዚህ ያሳስባል። ወጣቶች ቆም ብለው ማሰብ አለባቸው፣ ማደግ አለባቸው። እውነት ነው እግዚአብሔር ይጠራል። አሁንም በመጥራቱ የማይጸጸት አምላክ ነው። የጸጋ አምላክ ነው። ጸጋ ሰጥቶ አያልቅበትም። ይሄ የማይጸጸት አምላክ፣ የማያልቅበት እጅግ ቸር ባለጸጋ የሆነ አምላክ ዛሬም ሰዎችን ይጠራል። ከፕሪንሲፕሉ ካልሆንን ግን፣ በስርዓቱ ውስጥ ካልገባን ግን፣ በሱ መርህ ውስጥ ካልገባን ግን፣ ከመጽሐፍ ቅዱስ ሚዛን በወጣ መንገድ የምናደርገ ከሆነ ግን ወዮ ለኛ፣ ወዮ ለነሱ። በጣም የሚያሳዝነው ደግሞ በእነሱ ምክንያት ትውልድ መጥፋቱ ነው። ትውልድ የማይሆን ትምህርት ማግኘቱ ነው። ስለዚህ ይሄ በጣም ያሳስበኛል። ይሄ በጣም ያንገበግበኛል። ይሄ በጣም ያስጮኸኛል። የቤተ ክርስቲያን መሪነትን ካነሳን ዶክተር በጣም ብዙ የሚያንገበግቡን ብዙ የምናዝንባቸው ርዕሰ ጉዳዮች አሉ። እንግዲህ ቀኑን ሙሉ እንኳን ብናወራ ብንነጋገር ምንጠግበው አይደለም። እስኪ ደግሞ አሁን የተተኪነትን አደራ እንመልከትና መሪነት ዘላቂነት ብቻ አይደለም፣ መተካትም ደግሞ አለው። አንድ መሪ እስከ መጨረሻው እንትን አይልም፣ አይመራም አይደል? መተካት አለበት፣ ተተኪ ማፍራት አለበትና በኢትዮጵያ ቤተክርስቲያን የምንታዘበው ነገር አንድ ሰው ከመሪነት ለምንድን ነው መልቀቅ የሚቸገረው? ጊዜው ሲደርስ መውረድ የማይፈልገው ወይም ሌሎች ተተኪዎችን ማፍራት የማይፈልገው ለምን ይመስላል? የታዘብከውስ ነገር ምን አለ ዶክተር? ይሄ ሌላው ከባድ ጉዳይ ነው። ሌላው አሳሳቢ ጉዳይ ነው። መሪዎች ከዚህ በፊት ከምናየው በተለየ መንገድ አሁን ተርም አለ። ግን በጣም በሚገርም ሁኔታ ግን ያችን ተርም የማራዘም ነገር ይታይባቸዋል። ወይም ደግሞ ከዛ በኋላ መለያቸውን ቀይረው ደግሞ ትንሽ ጊዜ አልፈው ደግሞ እንደገና ለመምጣት የሚያስቡበት ሁኔታም ደግሞ አለ። ለምንድን ነው እንደዚህ የሚያስቡት? በጣም ግልጽ ነገር ነው። መሪነት፣ አገልግሎት ብሎም
ባሪያነትን ሳይሆን እነሱ መሪነትን የገዥነት ቦታ አድርገው ስለወሰዱት ነው። እነዛ ሁለት ደቀ መዛሙርት ቅድም ያየናቸው ደቀ መዛሙርት ያዕቆብና ዮሐንስ የዘብዴዎስ ልጆች ያሰቡት ሐሳብ ማለት ነው። ወይም ደግሞ እነሱን የተቆጧቸው የአስሩ ሌሎቹ ደቀ መዛሙርት ማይንድ ሴት ማለትም ነው። የነሱ የአእምሯቸው ውቅርም ጭምር ነው፣ አስተሳሰባቸውም ጭምር ነው። እና እነዚህ ሰዎች መሪነትን እንደ አለቅነት፣ እንደ ገዥነት፣ እንደ ፍጹም ባለስልጣንነት የማየት ነገር ስለነበራቸው የጥቅም ቦታ ራሳቸውን የሚጠቅሙበት በዙሪያቸው ያሉ ሰዎችን የሚጠቅሙበት ነገር ስለሆነ ይህንን ማን ሉዝ ማድረግ ይፈልጋል? እና እንደ ቀልድ ነገር ቢሆንም አንድ በቅርቡ ገጠመኙን የተናገረው ወንድም ነበረ እና ለአንድ ጉዳይ ወደ ውጭ ሀገር ይሄድ ነበረ እና በጉዞው ላይ በሚሄድበት ቦታ ላይ በአጋጣሚ ድርጅቱን የሚወክል ሰው ሆነ። ድርጅቱን ሲወክል እንደ ትልቅ ባለስልጣን የሆነ አቀባበል ተደረገለት። ከዛ በኋላ እንደዚህ አለ፣ ለአንድ ቀን ነው ለአንድ ሰዓት የቆየ ባለስልጣን ነገር ብሎ ነው የጻፈው። እና ከዛ በኋላ ከዚህ በፊት ያው ወደ ውጭ ሀገር መሄድ ለሱ የመጀመሪያው አይደለም። ከዚህ በፊት ሲሄድ ያው እንደማንኛውም ሰልፍ ይዛል፣ ተራው ሲደርስ ኢሚግሬሽኑ ያልፋል፣ ከዛ በኋላ እቃውን ያወጣል፣ ከዛ እቃውን እየተሸከመ ይሄዳል፣ ያስፈትሻል፣ ወዘተ ወዘተ። የሴኩሪቲ መስመር አለ እና ደግሞ እቃውን ቴኬር የሚያደርግበት መንገድ አለው። እና ሌላ የያዘው የእጅ ሻንጣ ምናምን ካለ እሱን ሁሉ ተሸክሞ ወይም እየገፋ መሄድ ይጠበቅበታል። አሁን ግን በትልቅ ፕሮቶኮል ሆነ ኦሎፌሰድን የሚሄደው ሲሄድ ምን ሆነ? የሚሄድበት መንገድ በቀይ ምንጣፍ ሆነ። ከዛ በኋላ ሻንጣውን ሌሎች ሰዎች ናቸው ቴኬር ያደረጉለት። ቲኬቱን ቦርዲንግ ፓሱን ወሰዱና እቃውን ይዘውለት መጡ። ከዛ በኋላ ሻንጣውን በሙሉ በቃ እሱ እጅና እግሩን ይዞ ነው የወጣው። እና ምን አለ? እናንተ አለ ስልጣን ለአንድ ቀንም ቢሆን በጣም እንደሚጣፍጥ አይቻለሁ አለ። አዎ ስልጣን ላይ ያሉ ሰዎች ይሄ ይመቻቸዋል። በቤተክርስቲያን ውስጥ እንደዛ ነው። ሽርጉድ ይላቸዋል፣ ውሃ የሚያቀብላቸው ሰው አለ፣ ኮታቸውን ይይዛል። ሳምሶናይት እኮ መጽሐፍ ቅዱስ የሚያቀብላቸው አለ። በጣም በሚያሳፍር ሁኔታ አንዳንድ ቦታዎች እንደውም ተንበርክከው የሚሰጧቸው አሉ። እና ይሄ ነገር አለ እና ከፍ ብለው ነው የሚቀመጡት እና ሁልጊዜ የነሱ ወንበር ሪዘርቭድ ነው፣ ማንም አይነካውም፣ እፊት ነው፣ የተመረጠ ነው። እና ደግሞ ወደ ውጭ መሄድ አለ፣ ጥቅም ነው። እነሱም ሰበብ ይፈልጋሉ፣ ውጭ የሚሄዱበትን ጥቅም ነው። ማን ይጠላል ይሄንን ነገር? ማንም አይጠላም። አይኑ መስቀል ላይ የሆነ አገልጋይ ግን ይህንን ፍላጎት ይህንን ለማሳደድ አይኖርም። ቢያደርግም በጨዋነት ያደርገዋል። ቢያደርግም የሚለው ነገር ይሰምርበት እና ደግሞ እኔ ብቻ ልታይ የሚል ሰው አይሆንም። ሌሎች ሰዎች አብረው እንዲታዩ አብረው እንዲደምቁ ይፈልጋል። ብቻውን መድመቅ አይፈልግም። ያ ቅድም የተነጋገርንለት ሰው እሱ የ20-30 ሚሊዮን ብር መኪና እየነዳ አብሮት የሱ ረዳት በታክሲ መሄድ ከሆነ በ80ዎቹ ወይ በ70ዎቹ የተሰራች ቶዮታ ኮሮላ ቢነዳ እንደው ምን ይሰማዋል? አዎ የሁለቱ ሰዎች መኪና ጎን ለጎን ላይቆም ይችል ይሆናል፣ ግን ምን ይሰማዋል? ጤነኝነት እኮ አይደለም። እንነጋገር ከተባለ በሽተኝነት ነው። ስለዚህ እነዚህ መሪዎች አሁንም ቆም ብለው ማሰብ አለባቸው። እኔ ከማስተምረው ትምህርት መካከል አንዱ አገልግሎት በዘላለም አይን ማሰብ አለብን ብዬ አስተምራለሁ። ራሴን ማስበው እንደዛ ነው። በእግዚአብሔር አይን ማሰብ አለብን። በእግዚአብሔር ዙፋን ፊት እንቀርባለን። መረሳት የሌለበት ነገር ለኔ ልዩ መንገድ የለም።
የዲፕሎማቶች መንገድ ኤርፖርት እንዳለ፣ የመንግስት ባለስልጣናት የቪአይፒ ሰዎች እንዳለ፣ መንግስተ ሰማይ የቪአይፒ ኤግዚት ኤንትራንስ የሚባል ነገር የለም። የቀይ ምንጣፍ ምናምን የሚባል ነገር የለም። ሁላችንም በክርስቶስ ፍርድ ወንበር ፊት እንቀርባለን ነው የሚለው የእግዚአብሔር ቃል። ሁላችንም በእግዚአብሔር ፍርድ ወንበር ፊት፣ በክርስቶስ ፍርድ ወንበር ፊት የምንቀርብ ከሆነ ዛሬ የምናደርገውን ነገር በትልቅ ኃላፊነት ማድረግ አለብን። ተጠያቂ ነን ብያለሁ። አደራው ከእግዚአብሔር ነው ብያለሁ። አደራው ከእግዚአብሔር ከሆነ ከሰውም ከሆነ ለዚህ ለእግዚአብሔር ምን እንደምንመልስ፣ ለሰው ስንመልስ እንኳን ያሰቀቅ የለ እንዴ? ለእግዚአብሔር የምንመልሰው መልስ ማሰብና መጠንቀቅ አለብን። ምንድን ነው የምንመልሰው? ስለዚህ ዘላለምን እያየን ልናገለግል ይገባናል። ዙፋንን እያየን ያንን የፍርድ ወንበር ፊት እያየን እያሰብን ማገልገል ይገባናል። አገልግሎታችን በወርቅ የእግዚአብሔር ቃል እንደሚለው በብር በከበረ ድንጋይ መሆኑ ቀርቶ በእንጨት በገለባ በሳር የተሰራ ከሆነ ይቃጠላል። ዘላለምን ከምንጎሰቆል፣ ዘላለምን ከምናፍር እቺ 10 15 20 30 ዓመትን እንደምን ብለን ራሳችን ገዝተን ብንኖር አይሻልም እንዴ? ከዘላለም ጋር እኮ ነው የምናወዳድረው። ከዘላለም ክብር ጋር ነው የምናወዳድረው። ስለዚህ መሪዎች በእንደዚህ አይነት የአእምሮ አስተሳሰብ አገልግሎታቸውን ማገልገል ይገባቸዋል። እንደዛ ከሆነ ዛሬ የሙጥኝ ብለው አገልግሎት ላይ የሚጣበቁበት አገልግሎት ሳይሆን መሪነት ላይ የሚጣበቁበት ወንበር ላይ የሚጣበቁበት ነገር ሊኖራቸው አይገባም። ሌሎችንም ሰዎች ሊያገለግሉ ይገባል። በጣም ሰዎች ተሰባሪዎች ነን፣ እጅግ በጣም ተሰባሪዎች ነን። የቱ ጋር ምን አይነት ነገር እንደሚሆነን አናውቅም። አንድን ወንድም እንግዲህ ስሙን መጥቀስ አያስፈልግም፣ በሆነ ምክንያት ተገናኝተናል። በስልክ ነው የተገናኘነው፣ በአካል አልተገናኘንም። ስም ካላቸው ወንድሞች መካከል አንዱ ነው። አንተ ዛሬ ወጣት ነህ አልኩት። አንተ ስትሞት ግን የጀመርካት ቤተክርስቲያን ምን ልትሆን እንደምትችል ማሰብ አለብህ አልኩት። ወጣትነት ያለመሞት ዋስትና አይደለም። ወጣትነት ያለመሞት እርግጠኝነትን አይሰጥም። ወጣት ሆኖ ሰው በተለያየ መንገድ ሊሞት ይችላል። ከፍታ ላይ ደረስን ብለን ሳናስብ ከዚህ ዓለም ልንሰናበት እንችላለን። ሰው ማን ነው የሚቀጥለው? እኔ ብቻ የምታይበት ኤክስ የተባለ ቤተክርስቲያን፣ የሆነ ቤተክርስቲያን እኔ ብቻ የምታይበት ከወር እስከ ወር የምታይበት ቤተክርስቲያን እኔ ሲሄድ ማን ነው የሚቀጥለው? ስለዚህ በእንደዚህ አይነት ዝግጁነት፣ በእንደዚህ አይነት ከዚህ ምድር ለመልቀቅ በተዘጋጀ ማንነት፣ ከዚህ ምድር ጋር በተጣበቀ ማንነት አይደለም፣ ከዚህ ምድር ለመልቀቅ በተዘጋጀ ማንነት እያንዳንዱን ቀን መኖር ያስፈልጋል። ስለዚህ ተተኪን ማሰብ ያለባቸው ከዚህ አንጻር ነው። ኤኒታይም ስልጣን ላይ ሙጭጭ ማለት የማይገባቸው ለዚህ ነው። ስለዚህ በጣም ብዙ ሊነገር የሚችል ነገር ቢኖርም እዚህ ጋር ተተኪነትን በተመለከተ አሁን ያነሳው ጉዳይ አለ። አንዳንድ መሪዎች ተተኪ የማያፈሩበት ብቻቸውን የሚታዩበት የቤተክርስቲያን መሪዎች አሉ እና እነኚህ ሰዎች ሲታመሙ ወይም ደግሞ በሞት ሲለዩ ቤተክርስቲያኗ አደጋ ውስጥ መስገባበትና ሊያስቀጥል የሚችል ሰው የሚጠፋበት ጊዜ አለ። በቅርብ የአንድን ቤተክርስቲያን ታሪክ ሰምቻለሁ እና መሪው በመሞቱ ወይም ወደ ጌታ በመሄዱ ምክንያት ቤተክርስቲያኗ ችግር ውስጥ እንደገባች፣ ተተኪ ጠፍቶ ችግር ውስጥ እንደገባች ሰምቻለሁ። ይሄ አንደኛው ነው። ሁለተኛው ግን ተተኪነትን በቤተሰብ ሲመቻች ታያለ፣ ዳይናስቲ ሲቋቋም ታያለ። ለምሳሌ አንድ ሰው የቤተሰብ አባላት ቤተክርስቲያንን ተቆጣጥረው ወይ ወደ ሚስት ወይ ወደ ልጅ እንዲሸጋገር የማድረግ አይነት አዝማሚያዎችን እንመለከታለን። ይሄኛውስ አካሄድ ትክክል ነው? ጉዳት አለው ወይስ ጠቃሚ ነው? እንዴት ታይዋለህ? እንግዲህ ጥቅም የሌለው እዚህ ዓለም ላይ ምንም ተሞክሮ የለም። ጉዳት የሌለው ነገርም ደግሞ ያንን ያህል የለም። በአንድ ቤተሰብ ውስጥ ያሉ አባት፣ እናት ወይ ባል፣ ሚስትና ልጆች በአንዲት ቤተክርስቲያን ቁልፍ አገልግሎቶች ላይ ቦታዎች ላይ ሊሰማሩ ይችላሉ። በሁለት መንገድ ነው የምናየው።
አንደኛው ሊሆን አይችልም ወይ? እግዚአብሔራዊ በሆነ መንገድ ጤናማ በሆነ መንገድ ሊሆን አይችልም ወይ? ይችላል። እግዚአብሔር የጸጋ አምላክ ነው። እግዚአብሔር ደግ አምላክ ነው እና ቤተሰብ በነገርህ ላይ እግዚአብሔር ቤተሰብን ነው የሚጠራው። በእኔ አገልግሎት ውስጥ ባለቤቴ አለች፣ በእኔ አገልግሎት ውስጥ ልጆቼ አሉ። ግን ልጆቼ መንፈሳዊ አገልግሎት ላይ ጥሪ ከሌላቸው ገና ለገና እኔ አንድን ቤተክርስቲያን ስለተከልኩኝ እነሱ ማስቀጠል አለባቸው ካልኩኝ ነገር ተበላሸ። ግን ከጅማሬው ጀምሮ ግን ልጆቼ እስርስሬ ብለው አገልግሎቱን ከተላበሱ በፍጹም ባርነት መንፈስ፣ በአገልጋይነት መንፈስ ብቻ አይደለም፣ በባሪያነት መንፈስ የሚያገለግሉ ከሆነ ሊያደርጉ ይችላሉ። ግን ሁልጊዜ ሊሆን ይችላል ወይ? ሁሉም ቦታ ሊሆን ይችላል ወይ? አሁን የማናፍርባቸው ልምምዶች ሊኖሩ ይችላሉ፣ የማናፍርባቸው አገልጋዮች ሊሆኑ ይችላሉ። ግን አንድ ቦታ ተደረገና ሌላ ቦታ ኮፒ ፔስት እናድርግ ከተባለ ችግር ነው። ለመሆኑ አንድ አባት ለልጁ አገልግሎቱን የሚያስተላልፍበት በምን ሁኔታ ነው? ቅድም እንደተባባል ነው ቤተ ክርስቲያን የእግዚአብሔር ናት ከተባለ የዚህ ሰው አይደለችም። ለአገልግሎት ልጁን ሊያስተማረው ይችላል፣ የአገልግሎት ጥሪ ካለው። የመስበክ አገልግሎት፣ የማስተማር አገልግሎት ሊኖረው ይችላል። ካለው እሰየው። አሁንም መረሳት የለበትም፣ ህዝብ ምስክርነት ይሰጣል። እንደዚህ አይነት ሁኔታ ካለ እሰየው። እንኳን እግዚአብሔር ያንን ቤተሰብ ባረከ። እንኳን አባት፣ ባል፣ ሚስት፣ እንኳን ወንድ ልጅ፣ ሴት ልጅ እንኳን በአገልግሎት ውስጥ ታቀፉ። ሁልጊዜ ግን ኮፒ ፔስት የምናደርገው ነገር ነው ወይ? የምንገለበጠው የምናባዛው ነገር ነው ወይ? አይደለም። አንድ ሊሆን ይችላል፣ ግን ሁልጊዜ ሊሆን አይችልም። ወደ ነቢይቱ በቀረብኩ ጊዜ የሚል ቃል እንዳለን እናስታውሳለን። ኢሳያስ ሚስቱ ነቢይ ነበረች ማለት ነው። ግን የሌሎቹ ነቢያት ሚስቶችስ አናቅም። ስለዚህ ባልም ሚስትም ነቢያት ሊሆኑ ይችላሉ፣ ሁልጊዜ ግን ሊሆን አይችልም። ለዚህ ነው አየህ ችግራችን ምን መሰለ፣ በዚህ በዓለም ውስጥ ራሱ እኮ አንተ የሆነ ቢዝነስ ከከፈት ብዬ ሌላ ቦታ እንኳን አይደለም አጠገብህ ያንተኑ ቢዝነስ ስም ቀይሬ ያንተኑ ቢዝነስ ስም ቀይሬ ጀምራለሁ። ምን አይነት ያ በሽታ ልበልህ፣ ያ በሽታ ቤተክርስቲያን ውስጥ ገብቷል። ምንም አይለይም። እኔ ከሙሉ ወንጌል ወጥቼ ሌላ ቤተክርስቲያን ፕላንት ሳደርግ ሙሉ ወንጌል እንትን ነው ይዤ የሚሄደው፣ አስተምህሮ ነው ይዤ የሚሄደው። ምን አስወጣኝ ታዲያ? ምን አስወጣኝ? በገንዘብ እንደፈለኩ መሆን ካልፈለኩ በቀር ወይ ደግሞ አለመታዘዝን ፈልጌ ካልሆነ በቀር። ስለዚህ ቆም ብለን ማሰብ አለብን። አገልግሎት ከእግዚአብሔር የተቀበልነው አደራ ነው። ቤተ ክርስቲያን የእግዚአብሔር ነች። ወደ አገልግሎት መምጣት ያለባቸው ሰዎች የተጠሩ የተዘጋጁ የቤተ ክርስቲያን መለያ የሆኑትን ባህሪያትን የተላበሱ መሆን አለባቸው እንጂ በደም በስጋ ምናምን ተከትለን የምንሄደው ነገር መሆን የለበትም። ይሄ አሰራር ችግር አለበት። ስለዚህ አንድ ቦታ ተደረገ ብሎ ኮፒ ፔስት የማድረጉ ነገር አስቸጋሪ ነው። አንድ ሊኖር ይችላል፣ እግዚአብሔር ያደርጋል። እግዚአብሔር የጸጋ ሁሉ አምላክ ነው። ግን እዛ ተደረገ ማለት እዚህ ተደረገ ማለት ላይሆን ይችላል። ስለዚህ የግድ ሰዎች የኔን ስታይል መከተል የለባቸውም። ፈጣሪ የሆነውን እግዚአብሔር፣ ኮፒ ማሽን የሌለውን እግዚአብሔርን፣ አዳዲስ ነገር ዛሬ ማድረግ የሚችለውን እግዚአብሔርን መጠበቅና መጸለይ አለባቸው። በእነሱ ህይወት የሚያደርገውን ነገር ያድርግ። ስለዚህ እንደዚህ አይነቱ መተካካት ችግር አለበት፣ በአብዛኛው ችግር አለበት። ይሄ እንግዲህ በጣም ጥቂት ልምምድ ነው። ብዙ ነገር ቤተሰባዊ ነገር ሳይሆን የቋንቋ፣ የጓደኝነት፣ የወዳጅነት፣ የአገር ልጅነት ምናምን ነገር ላይ ተንተርሶ ሊሆን ይችላል። ወይም ደግሞ ከኔ ሀሳብ ጋር አብሮ የሚሄድ ከሆነ እንላለን። ለምንድን ነው እንደዚህ የምናደርገው? አሁን ቤተክርስቲያን የኛ አይደለችም፣
የኛ አይደለችም እግዚአብሔር ቤተክርስቲያን ባለቤት አላት የሚለው ነገር ቋንቋ ማሳመሪያ መሆን የለበትም። አሁን በሚያሳፍር ሁኔታ በቤተክርስቲያን ውስጥ ያለው ልምምድ ቋንቋ የማሳመር ንግግር የማሳመር ነገር አይደለም። ህይወት ይገለጥ። እውነት ነው፣ ለቋንቋ ጥሩ ነው፣ ቋንቋ ጥሩ አገልጋይ ነው። ግን ደግሞ ቋንቋ ለማሳመር ብቻ የምናደርገውና በዛ ቋንቋ ልደት እኮ እንደዚህ አይነት ንግግር እኮ ተናገረ ተብዬ እንድጠራበት አይደለም የማስበው። ህይወት እንዲዘራ ነው የሚፈለገው። ለውጥ እንዲያመጣ ነው የሚፈለገው። ጥቅም እንዲመጣ ነው። የኔ አይደለም የህዝብ አብሬ ከተጠቀምኩኝ እሰየው። ግን ሌላው መጥቀም ነው ተባብለናል አገልግሎት። ስለዚህ የቤተክርስቲያን መሪዎች ገና ወደ ቤተክርስቲያን መሪነት አገልግሎት ሲመጡ ማሰብ ካለባቸው ነገር መካከል እንደገቡ ሁሉ የሚወጡበት ቀን አለ። መርሳት የለባቸው። የመጀመሪያውን ደብዳቤ የተቀበሉ ቀን የሚሸኙበትም ቀን እንዳለ አስበው ማገልገል አለባቸው። ስለዚህ የሽኝት ቀናቸው ከመምጣቱ በፊት አንዳንዶቹን እንግዲህ ቀብረናቸው ነው የምንሸኛቸው፣ አንዳንዶቹን በደብዳቤ እንሸኛቸዋለን ጊዜያቸው ደርሶ። ስለዚህ ያ ከመድረሱ በፊት ታዲያ ማሰብ አለብን። ለቃቂዎች ነን። እዚህ ምድር ላይ ተጣብቀን አንኖርም። የፈለገ ብትጣፍጥ ይቻላል አንኖርም። እዚህ ይቻላል ላይ በቃ ማንም አልኖርም። እንሄዳለን። የምንሄድ ከሆነ በሚሄድ ሰው አእምሮ በሚሄድ ሰው ማንነት ልንሞላ ይገባናል እና የሚቀጥለውን ወንበር የሚይዝ ሰው ልናዘጋጅ ይገባል። በትምህርት ግን ከአስተሳሰብ መምጣት አለበት። በዚህ አስተሳሰብ ከተቃኘሁኝ ሌላውን ሰው ማዘጋጀት ያለብኝ መምሰል አለብኝ። በህይወቴ መምራት አለብኝ። በንግግሬ መምራት አለብኝ። ማስተማር አለብኝ። ጊዜው ሲደርስ በደስታ መስጠት አለብኝ። በመጨረሻ እንድንነጋገርበት ወይም የምናገረው ነገር ሁልጊዜ ቤተክርስቲያንን ሳስብ ደስ የሚለኝ ነገር አለ። ቤተክርስቲያን ባለቤት አላት። ምንም እንኳን ብዙ ውጥንቅጦች ውስጥ ብንሆንም ብዙ የሚያስለቅሱን ነገሮች ብናይም ቤተክርስቲያን ባለቤት አላት። የቤተክርስቲያን ባለቤት ክርስቶስ ነው እና ያን ሳስብ ደስ ይለኛል። ሁልጊዜ ደግሞ እግዚአብሔር ሰዎች አሉት። በየዘመናቱ እግዚአብሔር መልካም ሰዎች፣ መልካም መሪዎች፣ አደራን የተቀበሉ ባሪያ መሪዎች አሉት። እንደ በመጨረሻ ዶክተር እንደ መልእክት እንድታስተላልፍ እፈልጋለሁና እንደ ነህምያ እንደ ጢሞቴዎስ ያሉ መልካም መሪዎች አሉ። ደግሞ እንደ ሳኦልና እንደ ይሁዳ ያሉ መሪዎች አሉ። ሁሌ በዘመናት ውስጥ ይፈጠራሉ እና ለነዚህ ሁለት አይነት መሪዎች ምን የምትላቸው ነገር አለ? ቀጣይስ ደግሞ ቤተክርስቲያን ስለሚረከቡ ወጣቶች ምን የምታስተላልፈው መልእክት አለ? እስኪ ለነዚህ ሶስት አካላት መልእክት አስተላልፈህ ብንጨርስ። አያልቅም። ሊነገር የሚችለው ነገር አያልቅም፣ ብዙ ነው። እስካሁን የተናገርኩት ነገር፣ እስካሁን የተላለፈው ነገር አሁን ላሉ መሪዎች ሊመሩበት የሚገባ መርህ ነው። ሌላውን ሰው ለመጥቀም ይዘጋጁ፣ ራሳቸውን ያዘጋጁ። ደጋግመህ እንደተናገርከው እኔም እንደማምንበት ቤተክርስቲያን ባለቤት አላት። እነዚህ ሰዎችን ቤተክርስቲያን ባለቤት አላት ይላሉ። ባለቤት ካላት እንደ ባለቤት አይኑሩ። የመጀመሪያው ነገር እነሱ ባለቤት አይደሉም። እንደ ባለቤት መኖር ከሌለባቸው ደግሞ በተግባር ይገለጥ። ገንዘቡን እንደፈለጉ ማኒፑሌት ማድረጋቸውን ያቆሙ። ስልጣን እንደፈለጉ ማድረጋቸውን ያቆሙ። መተዳደሪያ ደንብ እንደፈለጉ ማድረጋቸውን ያቆሙ። ሰዎች እንደፈለጉ ወዲያ ወዲህ ማድረጋቸውን ያቆሙ። ትክክለኛውን ነገር ማድረግን ያስቡ። ዘላለምን እያስቡ ያገልግሉ። አሁን ላሉ መሪዎች ይህንን ነው የምለው። ሁለተኛ ጤነኛ ላልሆኑ መሪዎች ፍርድ አለ የሚለውን ነገር መርሳት የለባቸውም። የእግዚአብሔር ቃል ሁሉም ቃል ክቡር ነው። ሁሉም ቃል ፍርድ ከእግዚአብሔር ቤት ተጀምሮ ይመጣል ካለ ይጀምራል። የእግዚአብሔር ቃል እንደዚህ ይላል፣ ከእናንተ ብዙዎቹ አስተማሪዎች አይሁኑ፣ እኛ አስተማሪዎች የባሰውን ፍርድ እንድንቀበል እናውቃለንና አለ። መደንገጥ አለብን። እኔ ሁልጊዜ ቆሜ ከማስበው ነገር መካከል አንዱ የማይሆን ትምህርት አስተላልፋለሁ ወይ ብዬ ራሴን እጠይቃለሁ። ራሴን አስተካክላለሁ። ሰዎች አስተያየት ሲሰጡኝ እቀበላለሁ። ፍጹም ነኝ ማለት አይደለም። ተጠያቂ ነኝ፣ እጠየቃለሁ።
ከገባኝ ደግሞ ለገባኝ ነገር ቆማለሁ። ዋጋ መክፈል ካለብኝ ዋጋ ከፍላለሁ። አደራ ነው። አይኔ ባያ ይሻላል። አይኔ እያየ ዝም ካልኩኝ ግብዝ ነኝ፣ ውሸታም ነኝ፣ አታላይ ነኝ። የተሰጠኝን አደራ ያህል አላደረኩም። የሚያስብ አእምሮ ካለኝና የማስበው ነገር የማይሆን ነገር እንደሆነ እያየው ከሆነ እንድናገር ያደርገኛል፣ እንድጽፍ ያደርገኛል። እንደውም መጮህ አለብኝ። ምናልባትም ያየሁትን ያህል አልተናገርኩ ሊሆን ይችላል። የሚሰማኝን ያህል አልጮህኩም፣ አልጻፍኩም ሊሆን ይችላል። አልተናገርኩም፣ አላስተማርኩም ሊሆን ይችላል። ስለዚህ ጤነኛ ላልሆነ በይሁዳ መንገድ በሳኦል መንገድ ለሚሄዱ መሪዎች ይጠንቀቁ። ሀብት ይጠፋል። አሁን ምንድነው ለቤተክርስቲያን ምቹ የሆነ ለመንፈሳዊ አገልግሎት ምቹ የሆነ ጊዜ ስላለ ነው እንጂ ከሌለ ይሄ ጊዜ ካመለጠ ምን ሊሆን እንደሚችል አናውቅም ማለት አናውቅም ነው። እና መጠንቀቅ አለብን። አስተዋዮች መሆን አለብን። ኦኬ። ለተተኪ መሪዎች ጌታ ኢየሱስ ክርስቶስ በማቴዎስ 23 ላይ እንደዚህ ብሎ ተናገረ ለሕዝቡ። ፈሪሳውያን አለ፣ ስለ ፈሪሳውያን የሚናገረው ፈሪሳውያን በሙሴ ወንበር ተቀምጠዋል አለ እና ያስተምራሉ አለ እና እንደዚህ አለ ሕዝቡ እንደሚያስተምሩት አድርጉ እንጂ እንደሚያደርጉት አታድርጉ አለ እና እኔ የትኛውን ቤተክርስቲያን ብሄድ የማይሆን ሰባኪ ላይ ይችላለሁ እና ወይ ግሩ የዛሬው ሰባኪ አንተ ነህ ብዬ በልቤ እየሳኩኝ መልእክቱን እከታተላለሁ። መሪውን አልቀበለውም፣ አስተማሪውን አልቀበለውም፣ ሰባኪውን አልቀበለውም፣ ፓስተሩን አልቀበለውም። ግን በቃ እድል የተሰጠው ሰው ነው እና ምን አደርጋለሁ? ቁጭ ብዬ ሰማለሁ። ቸርች ጥዬ አልሄድም። በእንግድነት የሄድኩበት ድንገት እግር ጥሎኝ የሄድኩበት ቤተክርስቲያን ቢሆንና ሰውየውን ባቅም እንትን አላደርግም። ኦፍኮርስ ቴሌቪዥን ውስጥ ከመጣ ቴሌቪዥን እዘጋለሁ፣ የእሱን ቲዩብ አልከፍትም። ቸርች ውስጥ ከሆንኩኝ ግን ምን አደርጋለሁ? እሱ ነው የሚያስተምረው እና ግን ምንድነው ትምህርቱ ንጹህ ነው። የስተት ትምህርት ካላስተማረ በቀር እንዲያ እናድርግ እንመን እንጸልይ ምናምን ንጹህ ምናምን ካለ አው ትክክል ነው ጌታ ይባርክ ምናምን ላለ በውስጤ ህይወቱን ግን አልከተለውም። እንደሚያደርጉት አታሩ። ስለዚህ እነዚህ ወጣቶች ምን ያድርጉ? በተተኪነት ገና እያደጉ ያሉ ወንድሞች እህቶች ምን ያድርጉ? ወደ ቸርች መሄዳቸውን ይቀጥሉ። እነዚህ ጤነኛ ሰዎች ስር ያሉ ከሆነ የሚችሉ ከሆነ ይልቀቁ። እኔ አበረታታለሁ፣ ይልቀቁ። ወደ ጤነኛ ቤተክርስቲያን ይሄዱ፣ ጤነኛ ትምህርት ወዳለበት ቤተክርስቲያን ይሄዱ። ከዛስ እዛም የራሱ ችግር አለበት። እየዞሩን ብንሄድ ፍጹም ቤተክርስቲያን አናገኝም። ስለዚህ በተሻለ መንገድ እንደው ቢያንስ በተወሰነ መንገድ ተጠያቂነት አካውንታቢሊቲ ያለበት ቤተክርስቲያን ውስጥ ካለ እዛ ውስጥ ይሆኑ፣ እዛ ውስጥ ይደጉ፣ በግላቸው ይደጉ። ከሰው ስተት ይማሩ፣ የሰው ስተትን አይድገሙ። ያንን ሰው ለመሆን አይሞክሩ፣ አይመራቸው፣ በፍጹም አያታላቸው። በዚህ ባበቃ መልካም ነው። ዶክተር ልደቱ ወደ ኪንግደም ላይት ሚዲያ መጥተህ እግዚአብሔር በውስጥ ያስቀመጠውን ሐሳብ ስላካፈልከን እግዚአብሔር አብዝቶ ይባርክህ። በጣም ነው የማመሰግነው። የተወደዳችሁ የኪንግደም ላይት ሚዲያ ተከታታዮች ከዶክተር ልደቱ አለሙ ጋር በተከታታይ 3 ሳምንታት አድርገነው የነበረው ውይይት በዚህ ላይ ያበቃል። እስከ ዛሬ ድረስ በሰማችሁት ውይይቶች ብዙ እንዳተረፋችሁ፣ እግዚአብሔር ደግሞ ብዙ እንዳስተማራችሁ አምናለሁ። ስለተከታተላችሁ እግዚአብሔር አብዝቶ ይባርካችሁ። ፕሮግራማችንን ጨርሰናል። ተባረኩ። የኪንግደም ላይት ሚኒስትሪ የተለያዩ መንፈሳዊ ሐሳቦችን ይዞ ወደ እናንተ መጥቷል። መጽሐፍ ቅዱሳዊ የሆኑ ሐሳቦችን፣ ትምህርቶችንና የወንጌል ስብከቶችን ወደ እናንተ የምናደርስ ይሆናል። የዩቲዩብ አካውንታችንን ላይክ፣ ሼር፣ ሰብስክራይብ ማድረግን አትዘንጉ። ኢየሱስ ክርስቶስን እንደ ግል አዳኛው ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን መሰክራለሁ። እናም ያንተን ይቅርታ ፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን።
ትርፉ ሞት ነው ተው ወንድሜ አያዛልቅ ባጢአት መዋኘት ወስነህ ተቀበል ጌታን በልብ ኃጢአት አያባብልህ ጨክነህ ተወው ይቅርብህ